ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። እሺ ጌትዬ እንኳን ደህና መጡ። ሰላምታ እየጨረስን ስላለ ተነበቡ ሀሳብ እንቀበላለን በኋላ። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? አባታችን ቡራኬው ይድረሰኝ፣ ይፍቱኝ፣ ይባርኩኝ። ሁላችሁን ይባርክን፣ እግዚአብሔር ይፍታ። አሜን አሜን። ሁላችሁም ሰላም ብያለሁ። ዶክተር፣ ሌሎቻችሁንም ታችም ላይም ያላችሁ እንዴት ዋላችሁ? መምህር ጌች እንኳን ደህና መጣ። ዛሬ አላፋት ዝማሬ እናንተ ጋር አለ እንዴ? ነው ኔክስት ዊክ ነው? ጨረስን። ላስት ዊክ ላስት ዊክ ነበር። ያ ጥሩ ነው። እንግዲህ አሜሪካው ተቃውሞ አልገጠመውም። የአዲስ አበባው አረ ገጥሞናል። ያው በብዙ ቻሌንጅ ነው ያለፈው፣ ግን እግዚአብሔር ይመስገን በጣም ግሩም ነበር። እንዴት ታዲያ ለምን እንዴት አልደረሰም? እኛ ጋር አላየሁም። ምንም አይገርምህም? እንደው እንትን አላልንም፣ ሶሻል ሚዲያ ላይ ላይቭ ምናምን አልተለቀቀም። አሁን በደንብ ኤዲት ተደርጎ በእንትን ይለቀቃል በዩቲዩብ። እሱ አሪፍ ነው። በቃ ጥሩ ነው እንዳይታወቅ፣ ያው ብዙ ገበያተኞች ስላሉ ልክ ነህ። ቅልብ ያደርጓታል። ገና ሳትጨርሱ ከመድረክ ላይ ሳትወርዱ ይበለሻሻል። ልክ ነህ። ለዛ ብለን ነው አለቃዬ እንጂ በደንብ ይለቀቃል። ጠቅላላ የሲያትል ህዝብን ያሳተፈ ነው ወይስ የአንድ የሁለት ደብር? ሜንሊ ከጃንደረባው ትውልድ ጋር በመተባበር ያዘጋጀው አንድ አጥቢያ ነው፣ ግን ሀገረ ስብከቱም ፍቃድ አለው። ሚካኤል ነው? አይ በአታ አዲስ ደብር ነው። ኦኬ በአታ። ኦኬ አንተ የት ነው ያለው? ባይዘው እኔ ሁሉም ጋር ነኝ። እኔ ያው ሀጅ ነኝ። እኔ ወዶ ዘማች ነው ሀጅ። አይ ጥሩ ነው። ኖማድ ኖማድ ነው ኖማድ ነህ? እንደዛ። አይ ጥሩ ነው በጣም እግዚአብሔር ይመስገን። አይ መስፋፋት እኮ ነው ያለበት። እውነት ለመናገር ቅድምም እንደዚሁ አንተ ስላልነበርክ ነው እንጂ በዚህ ዙሪያ የኢትዮጵያውም ላይ አንዳንድ ተቃውሞች ስላሉ ሀሳብ እየሰጠን የቆየ ነው እና ቢቻል እንደውም እግዚአብሔር ቢረዳን ይህንን መድረክ ሪፕሊኬት አድርጎ በየአጥቢያው ለምን አዲስ አበባ ብቻ ኢቨን ራሱ እንደዚህ በደል እየደረሰበት ያለውን አርሲን ጨምሮ ሌሎች ቦታዎችም ላይ ተጠናክረን ብናደርግ ቤተክርስቲያንም አትደፈርም፣ አቅሟንም ታሳያለች፣ ልጆቿም ተጠቃሚዎች ይሆናሉ እና በውጭውም ዓለም በምኑም አሁን ትልቁ ችግር የሚሆነው ምንድነው? ሰዎች ወደ ራስ ጥቅም ማግኛ ወደ ራስ መታወቂያነት ምናምን ከለወጡት ነገሩ ይበለሻሻል። ግን በቀና ልቦና ለእግዚአብሔር የሚቀርብ መስዋዕት ወይም ምስጋና አድርገን ካዘጋጀ ነው ግን በጣም ብዙ ትርፍ የምናተርፍበት ነው የሚሆነው እና ድሬዳዋዎች ላስቲር አድርገዋል አይደል? ቢንዬ በፓራራል አይ ቲንክ ድሬዳዋ እኮ ተደርጓል ነበር። አላፋት ዝማሬ ከአዲስ አበባዎች ድሬዳዋ ነበር። ብራንች የጃንደረባው ትውልድ እዛም ብራንች አለው ድሬዳዋ ላይ እና ድሬዳዋ አለውና እዛም ተደርጓል። የሚገርም እኛም ጋር አሁን ትላንት ለቢኒ እየነገርኩት ነበር እና አሁን በነበረው እንትን በአንድ ሰዓት ከምናምን የወሰደ ነው ጸሎት ራሱ የተደረገው። ጸሎተ ፍትሐት ማረና አቡ ምህላው ምኑ በቃ እነዛን ወገኖቻችንን እያሰብን በጣም ህዝቡ እያለቀሰ ምናምንና ቆንጆ እንትን የነበረው። አይ ቲንክ ዋናውም እንትኑ እንደዚህ ነው መሆን አለበት ብዬ የማስበው እና ይሄ እንግዲህ ምናልባት በዚህ የሚገርምህ ሌላው ቤተክርስቲያንን ብዙ ጊዜ የማያውቁ ሰዎች ናቸው የሚመጡት እና ያ ትልቅ ሰክሰስ ነው ለቤተክርስቲያን ራሱና ይሄ ነገር ያልጣማቸው አንዳንዶች ሊቃወሙ ይችላሉ። አንዳንዶች የኛዎችም ደግሞ ሳይገባቸው እንትን ይላሉ። ግን ያው ቤተክርስቲያን እያለቀሰችም እየዘመረችም እየጸለየችም እያመሰገነችም ስለሆነ ኑሮዋ እንደዚህ ስለሆነ ይህንን ወዴትም አንቀይረውም። እንግዲህ አዲስ ሕግ አናወጣምና
አይ ቲንክ በጣም ጥሩ እንትን ነው። እኔ ራሴ ካየሁት አንጻር በጣም እጅግ እንትን ስለነበረ እንዳልከው መበረታታት አለበት። ከጃንደረባው ትውልድ ጋር እየተነጋገሩ ህግ አላቸው ባይዘወይ ማንም ሰው ተነስቶ እንትን አይልም። እነሱ ጋር በመነጋገር ህጋቸውን በመጠበቅ የሚደረግ ነገር ነውና በጣም ደስ የሚል ነበር እና አይደረግ ምናምን የሚለው ቶታሊ ከንትን ጋር አይሄድም። ከቤተ ክርስቲያንም ካላት አገልግሎት አንጻር እንደዛ አገልግሎት ቆሞ ሌላ ነገር አይደረግምና እየተገለገልን ሌላውን ደግሞ እንደዛው መቀጠል ይገባል የሚል ነው። ትላንትም ውይይት የነበረን ከቢኒ ጋር እና ይሄው ነው ያለው። ዶክተር በጣም ወሳኝ ነው። ትልቅ ነገር ነው። መጠናከርም ያለበት የኔም እምነት ይኸው ነው። ያው እንግዲህ ተግዳሮቶች ይኖራሉ፣ ፈተና ይኖራል። በጣም ከዚህ በላይም እኮ በጣም ብዙ ችግር ሊገጥመን ይችላል ወደፊት ካልነቃንና በእውነት ቤተክርስቲያናችንን መከላከል መብታችንን ማስከበር ካልተቻለ ያስከውንና ጥሩ የተደራጀ ነገርህን እየበተንክ እያጠፍክ ፕሮግራምህን እየዘጋህማ ታዲያና ይሄማ ደስታ ነው፣ እልልታ ነው በተቃዋሚዎችና በተቃራኒዎቻችን ዘንድ የሚሆነው። ምክንያቱም they will celebrate this። ምክንያቱም የኦርቶዶክስ ቤተክርስቲያን እንዴት አይነት ክብሯ እንደጎላ ላስቲር ይታወቃል። የዓለም በጣም ብዙ ወዳጆች ፕሮቴስታንቶች ጭምር ናቸው። በቃ we cannot deny this። እንዲህ ያለ ክብር ኦርቶዶክሳዊት ቤተክርስቲያን እንዳላት ብዙዎቻችን አስተውለን እንኳን አናቅም ነበር ብለው ወጥተው አፋቸውን ከፍተው ሞልተው በደንብ መስክረዋል። በእውነት በእርግጥ እኛ የሌላ ቤተ እምነት ሰዎች ምስጋና ወይንም ደግሞ ሙገሳ ፈልገን አይደለም ያን የምናደርገው፣ ግን ያ የሚያሳየው ትልቅ ሰክሰስ ስቶሪ እንደሆነ ነው። ኢቭን ኦርቶዶክሳዊው እንዴ ለኔክስት ይር በሰላም ያደርሰኝ እንጂ እኔም በቤተ ክርስቲያን አሳልፋለሁ። ምክንያቱም የልደት እኔ በደንብ አስታውሳለሁ። ይገርማል ቢኒ፣ ለትንሳኤ ሌሊት የሚመጣውን ሰው ለልደት የሚመጣውን ሰው ብታነጻጽር ትንሳኤ ሳይወድ በግድ ሁሉም ሰው ስለሚጾም ቤተክርስቲያኑ ይሞላል፣ ግቢ ሁሉ ይጥለቀለቃል። በምስካየ ኅዙናን ምሳሌ ብነግርህ፣ የገና ግን ባዶ ነው። በእውነት እኔ አልዋሽም። ሌሊት ባዶ ነበር ቤተክርስቲያን ቅዳሴ የሚከናወነው። ሰው ይመጣል በደምብ። ከጥምቀት ይሻላል። ጥምቀት ደግሞ ይባሰ ነበር። የጥምቀት ሌሊት አሁን ውስጡ እንኳን ሰው አይሞላም ነበር። እኔ ምስካየ በማስታውሰው እውነት ለመናገር እውነት ነው የምመሰክረው። የጥምቀት ሌሊት ምስካየ ኅዙናን መጥቶ ሌሊት የሚያስቀድሰው የሌሊት ቅዳሴ ስለሆነ ልክ እንደገናና እንደ ትንሳኤ ባዶ ነው በእውነት ለመናገር የጥምቀት። ኦኬ ጃን ሜዳ ሄዶ አስቀድሶ ነው እንዳትል፣ ውሸት አይደለም። ጥቂት እናቶች የሚቆርቡ ሰዎች ናቸው ጃን ሜዳም ድንኳን ውስጥ አድረው የሚያስቀድሱት፣ እሱም ይታወቃል። ስለዚህ አብዛኛው ሰው በቃ እዚህ ባህላዊው ነገር ላይ ጭፈራው ላይ ምኑ ላይ ያመሻል፣ በሌላ ቦታ ዲስትራክትድ ይሆናል። የሚዘገጃጀውም ዋናው ሚስጥር የሚከናወንበት ቅዳሴው ሳይሆን የሚጠራው ጠዋት ነግቶ ጃን ሜዳ ሄዶ የሚፈጥረው ነገር ነው የሚስበው አብዛኛውን ሰው ማለት ነው። ያ ግን እየተለወጠ መጥቷል። ለምን? ትውልዱ እየነቃ ስለመጣ ነው። የገናም እንደዚሁ ነው። ይገርመኝ ነበር በእውነት የሚገርምህ፣ ባዶ ስለሆነ ግቢው ባዶ ነበር። ውስጡ ነው እንጂ የሚሞላው ግቢው ባዶ ነበር። የትንሳኤ ደግሞ ግቢውም ጥቅጥቅ ነው፣ ውስጡም ጥቅጥቅ ነው። ያው ስለሚጾም እንዳልኩ አብዛኛው ሰው የገናን ጾም አሁን የተለማመደው እንጂ በፊት እኔ ቄስ አልገደልኩ ለምን እጾማለሁ የሚል ነበር እኮ አብዛኛው ኦርቶዶክሳዊ። አሁን ግን ተለውጧል። እግዚአብሔር የተመሰገነ ይሁን። ይሄ ከምን መጣ ከተባለ ቤተክርስቲያኒቷን እንዲያውቅ ስለተደረገ ነው። እና እነዚህ ልጆች ደግሞ የባለ ልደቱን ልደት በቤተክርስቲያን በሚል መርህ ቃል ነው ወደ ቤተክርስቲያን ያመጡት። በየኮንሰርቱ በየመሸታ ቤቱ በየምኑ የሚባክነውን ትውልድ ነው የሰበሰቡት። እና ምን ያህል ነፍስ እንደተማረከ ምን ያህል ሰው ወደ ቤተክርስቲያን እንደተጠራ ያየነው ነው። የቤተክርስቲያንም ክብር የገነነበት ነው። አሁን ድረስ እኮ ዩቲዩብ ላይ ስከፍተው እንዴት ነፍሴ እንደምትረካ እኮ ዝማሬውን። ከእንደገና ደግሞ ያ መድረክ ብዙ ነገርን አስተምሯል። እንግዲህ እዛ መድረክ ላይ እንዳያችሁት ብዙ በኢትዮጵያ ቤተክርስቲያን ውስጥ ትልቅ ስም ያላቸው ዘማሪያን ይሳተፋሉ። አንዳቸውም ወጥተው ግን መድረክ ይዘው አይዘምሩም። አዘጋጆቹ እነ ዲያቆን ሄኖክ መምህር ሄኖክ ኃይሌ እናውራ አይሉም። ሌላ ሰው ነው የሚመድቡት። ኢቨን መድረክ መሪም የለም። ፍሎ አለው። በጣም ኮኦርዲኔትድ የሆነ ያማረ ፍሎ አለው። አስተናጋጅ እንኳን የበዛበት አይደለም። የሰው ክብር የሚገለጥበት ሳይሆን የቤተ ክርስቲያን የሚገለጥበት ጉባኤ ነው። በእውነት በቅን እንፍረድ ከተባለ በቅን እንመስርት ከተባለ ያ መድረክ ግለሰቦች ነግሰው ጎልተው የሚታዩበት ሳይሆን አስተባባሪዎቹ ልክ እንደተራሰው እንደውም ከኋላ የሚሆኑበት ከኋላ ሆነው ስራ የሚያስተባብሩበት እንጂ
ህብረት የሆነ የጋራ ጸሎት የሚጎላበት የጋራ ዝማሬ የሚጎላበት መድረክ ነው። ብዙ የሚያስተምር ነው በእውነት ግን እኛ ለምን እንደሆነ አላቅም እንዳለመታደል ሆኖ ይሄንን እንደ ሀብት ይሄንን እንደ መማሪያ ይሄንን እንደ ምሳሌ ከማድረግ ይልቅና በፋይናንስም በሐሳብም ከመደገፍ ይልቅ ሁሉም ሶሻል ሚዲያውን አሞጥሞጦ እየከፈተ ማዋረድ ይጀምራል። ጎራ ይከፍልልህና ደግሞ ኦርቶዶክሱም መጥቶ ከታች መጥቶ ያዋክባል። ቀድሞውን ስንት ሰው ነው በሚዩትና በብሎክ የተሰናበተው? አብዛኛው ግን ኦርቶዶክሳዊ ነኝ ባይ ነው። እና አላማውም ራሱ ሳይገባን ነው ደግሞ ያን የምናረገው። አዎ ቤተክርስቲያን ችግር ውስጥ ናት። አዎ ችግር ውስጥ ናት። ግን ያን ችግር ቅዳሴን ትተህ ጥምቀት ማክበርን ልደት ማክበርን ትተህ አይደለም የምታረገው፣ ጎን ለጎን ነው። እና መምህር ጌች እናንተም ተበክሮ ጥሩ ማሳያ ነው። በዛ ሰዓት ላይ ፍትሃት ሊደረግ ይችላል። ማረና ጸሎት ከዚህ በፊት ሲያደርጉ አይተናል። እዛው ላይ ያው እንግዲህ በቤተክርስቲያን ስርዓት መሰረት ፍትሃትም ይደረግ። ፍትሃትም ራሱ ባይደረግ ሙሉ ፍትሃት ቢያንስ የሞቱትን ሰማዕታትን የሚዘክር ነገር በጸሎት የሚያስብ ነገር ቤተክርስቲያን እንኳን ለልጆቹ አይደለም ለሌላም እንኳን ተንከራቶ ለሚሞተው ለዓለሙ ሁሉ ትጸልያለች። እና ለዚህ ችግር የለብንም። በዛ ላይ አዌርነስ መፍጠር ድምጽ ማሰማት ይቻላል፣ መድረኩን ተጠቅመ ማለት ነውና አይ ይጥፋ። ግን እኔ እንዲሁ የተሳሳተ አመለካከት ወይም ሌላ ዓላማ ያለው ነው የሚመስለኝ እንደኔ። ለማንኛውም በቃ ከዚህ ተቃራኒ ሐሳብ ያላችሁ ወንድሞቻችንም እንግዲህ ቅር አይበላችሁ። የግል ሐሳባችን ነው የሚጠቅምም የሚመስለን ይሄ ነው። የሚስማማው ይቀበለዋል፣ የማይስማማው ደግሞ በራሱ መንገድ ይሄዳል። ምንድነው የለበሳችሁት ግን መምህርዬ? ጥቁር ነው የለበሳችሁት? ነጭ ነው የለበሳችሁት? አይ እንዴ ቤተክርስቲያን ነጭ ነው የሚለበሰው። መላእክት መስለን ነው። በጣም ፒክቸሮቹ ነው ያሳያችኋለሁ። ቆይ ትንሽ ጊዜ ስጡኝና ተለቀዋል እንትን ላይና ወይ ደግሞ ደብረ ጥበብ ባታ ለማርያም ብለህ ፌስቡክ ላይ ከንፋይንድ አረፈተናው አሳየን። አሁን አንድ 2 ደቂቃ በእኔ ስልጣን ተፈቅዶልሃል። ቢኒ ፓሊታኛ ያቆበቆበ ነው። እሺ አልፎ ስልጣን ይኖረኝ እንጂ ለ2 ደቂቃ እንኳን የሚያንስ ስልጣን ያ 2 ደቂቃ ስጠኝ እንትን ልበል። አጠቃላይ የነበረው እውነት ለመናገር በቃ ሰው በጣም እያለቀሰ ጸሎቱም ሲደረግ ዝማሬዎችም ነበሩ። ያንን የተመለከተ ለምሳሌ በመከራ ጽና የሚለው ዝማሬ ነበረ። ያቲዝም በጣም ነበረ ኢሞሽናል የነበረው። ልክ ከፍታት ጸሎቱ በኋላ ነው የተዘመረው። እንደሱ አይነት ነገሮች። ልብስ ግን ነጭ ነው። በቃ ቤተክርስቲያናችን እኔ እኮ ጥቁር መልበስ የቤተክርስቲያን ነው እንዴ? አይደለም እኮ እሱ ራሱ ከየት እንደመጣ መነጋገር። እንደውም አባቶች ያወግዛሉ አይደለም እንዴ? አሁን እንኳን አንዳንድ ሰው እንኳን ባለ ሞተ ብላ ጥቁር አለቅም ብለው የሚያስቸግሩ ምዕመናን አሉ። ልጅ ሞተ ብለው 6 ወሩ ሳያልፍ አመቱ ሳያልፍ የሚሉ አሉ። እኔ አሁን ያንን በጣም የምቃወም ሰው ነኝ። ማንም ይሞትብህ። እኔ አሁን አባቴን በጣም ስትሮንግ ኮኔክሽን ያለኝ በእውነት እንዴት ልገልጽልህ አልችልም ከአባቴ ጋር የነበረኝን ግንኙነት። ግን አሁን እሱ ራሱ በክፍለ ሀገር የነበሩ ቤተሰቦቹ እንኳን መርዶ ሲመጣ በእውነት ከሱ የተማርኩት ነው ነገሩ። እህቶቹ እንኳን ሞተው መርዶ ሲመጣ ጥቁር ለብሶ አያውቅም፣ ጸጉሩን ተላይሶ አያውቅም፣ ጺሙን አጎፍሮ አያውቅም፣ ጥቁር ጃኬት ምናምን ለብሶ አያውቅም። እንዲህ የሚባል ነገር የለም ሲል ስለምሰማ በእውነት ነው የምነግርህ። አባቴ ባረፈ በማግስቱ አወዘ ኮምፕሊትሊ ዲፈረንት ፐርሰን። እንደ ሀዘን ግን ተጎድተሃል ወይ? 2 ቀን 3 ቀን አይደለም። በቃ ስላሴ ያዘነው በአባቱ ሞት ብዙ ጊዜ ረጅም ጊዜ ሀዘን ተቀንተም ጎድቶኛል። ግን በልብስ በምን ግን ጥቁር አልለበስኩም፣ ጺም አላሳደኩም። ወይም ይሄ ካልቸራል የሚደረጉ ነገሮች እኛ ክርስቲያኖች ነን። በተለይ ንስሐ ገብቶ ክርስቶስን ስጋና ደም ተቀብሎ ያረፈ ቤተሰብ ከሆነ በዛ ተጽናናለህ። የተጽናናሁት በዛ ነው። እግዚአብሔር ይመስገን በዛ ይወስ ስላለፈ። ግን ምን ልልህ ነው ኦርቶዶክሳዊ አይደለም። እኔ ጥቁር መልበስ ሀዘን መግለጫ ነው። አዎ በኮንሰንሰስ። ከዛ ውጭ ግን ነጭ ለብሰህም ሀዘንህም መግለጽ ትችላለህ ባይ ነኝ። የውስጥ ስሜታችን ነው መለወጥ ያለበት የሚል እምነት አለ። ሌሎቻችሁ እስቲ ሀሳብ ስጡ። እኔ በቃኝ። ቀደምም ብዙ ሰዓት ይዤ ነበር። መጋቤ አዲስ እንኳን ደህና መጡ። አባታችን ይፍቱኝ እባክዎኝ። እኔ አባት
እንደምን አላችሁ ዶክተር? እግዚአብሔር ይፍታ ይፍታላችሁ። አምስቱም ከውጭ ያላችሁ ሰላም ይዛላችሁ። አሜን። እንተራችሁ እንደምን አመሻችሁ? እግዚአብሔር ይመስገን። እዚህ ጋር አሁን የምታየው ዶክተርዬ ካየ እንግዲህ ካህናቱ ናቸው። ባይዘው ይሄኛው ዲያቆን ልጄ ነው። እዚህ ጋር የምታየው ጸሎት ወለ ነጭ የለበሰው ነው ወይስ እንደ ቢጫ ወርቃማ ነገር? ወርቃማ ነገሩ ቢጫ። እንኳን ደስ አለ። እና እሱ አለ። ይኸው ካህናቱ ከጥግ እስከ ጥግ እንግዲህ እዚህ የምታያቸው ናቸው። ጸሎቱ ሲደረግ ነው። ይሄ ያው ጧፍ አይፈቀድም። ሻማ እንትን ያበራ ነው፣ የኤሌክትሪክ ሻማ ነው። ቤቱ አላርም ስላለው አስተዳዳሪው እኚህ ናቸው። እነዚህ ካህናቱ የሀገረ ስብከቱ ስራ አስኪያጅ ወዘተርፈ ያሉበት ናቸው። እነዚህ ተሳታፊዎች ይኸውልህ እንግዲህ ከታች ካህናቱ ልክ እንደ አዲስ አበባ ሲዘምሩ ማለት ነው። ከመድረኩ በታች ናቸው። እዚህ ይሄ ጸሎቱ ነው። ከመድረክ ጀርባ አዳራሹ ትልቅ አዳራሽ ነው። 2000 ምናምን ሰው በላይ ነው የነበረው እና በጣም ኦቨርፍሎ ነበረ። የሚገርምህና ቦታው በቃም ይሄ ከፊት ያሉት የደብሩ መዘምራን ናቸው፣ ግን ደሆል ነጭ ነው እንዳለ የተለበሰው። እነዚሁ ሊቀ መዘምራን ይልማ ዲያቆን ሄኖክ ራሱ ያው ታቸው ነው እያሸበሸቡ እየዘመሩ ነው። ያው ዲያቆን ሄኖክ ያው እንግዲህ ይሄ ደግሞ በሴት በኩል ያለው ነው። እህቶችማ ያሳምራሉ እኮ እኛ ነን እንደውም ማንመቸው እኮ በቃ 3/4ኛውን እንትን የሞሉት ሴቶቹ ናቸው። የምናረገው ወንድሞች ነን እኮ በቃ እህቶችማ ቀድሞ ይደርሳሉ። አለባበሳቸው ያማረ፣ ቁጥራቸውም እንዲህ በዛ ይላል። ይሄ እንትኖቹ መዘምራኑ ስቴጁ ላይ ነው። ይሄ በጣም ብዙ ወደ ስንት መሰለ አማርኛ መዘምራን 60። በጣም ልዩ የሚያደርገው ደግሞ እዚህ ዲያቆን ሄኖክም በጣም ያመሰገነው 15 የእንግሊዘኛ መዝሙር ተዘምሯል። እዚህ ሀገር ተወልደው ባደጉ ልጆች ማለት ነው። 15 ራሳቸውን ችለው እንትን ነው። ይሄ ከኋላ ይኸውልህ እንግዲህ መሄድ ነው የሚመስለው ምዕመኑ። እሱ ጥሩ ምሳሌ ነው። አሁን ከአማርኛውና ከግዕዙ በተጨማሪ አሁን የትግረኛም የኦሮምኛም እንዲህ መሳሰሉትን እንዲህ እየዳበረ ነው መሄድ ያለበት። እየዳበረ የተጨመረ እንግሊዘኛው መልቲሊንጓል ቤተክርስቲያን ዓለም አቀፋዊት ናት ካልክ እንግዲህ ያችኑ አማርኛውን ብቻን ግዕዙን ብቻን አይሆንም። ዋናው ልሳናችን ግዕዝ ነው። አብዛኛው በዛ ይሆናል። ከዛ ደግሞ ብዙሃኑ አማርኛውን ይጠቀማል። ከዛ ግን ሌሎቹን ማምጣቱ በጣም ወሳኝ። እናንተም ይሄን ማድረጋችሁ በተለይ አሜሪካ ውስጥ ልጆች ኔግሌክትድ ናቸው። መምርዬ እንደምታውቀው አዳልት ተኮር ነው አገልግሎታችን በአብዛኛው መታረም ያለበት። ልጆቻችንን እንረሳቸዋለን። መዝሙር ብቻ ሳይሆን የሰከንድ ዴይ ስብከት ነበረ። አንዱ ዲያቆን ሄኖክ ነው። አንደኛው ደግሞ እዚህ ሀገር ዲያቆን አቤል ዶክተር አቤል የሚባል ልጅ እዚሁ ሀገር ተወልዶ ያደገ ነው። እንግሊዘኛ ነው የሰበከው እሱ። በእንግሊዘኛ በቃ በጣም የሚገርም ትምህርት ነው የሰጠው። በአማርኛም ነበር። ይኸው ጸሎተ ፍታቱ እንደዚህ ነው የተደረገው። እንትኑ በጣም ጎልቶ ላይ ይታይ ይችላል፣ ግን የሚበራው በባትሪ የሚበራው ሻማ የሚመስል እንትን የተጠቀምነው። ያው እዚህ ሀገር እንትኖች በጣም ሴንሲቲቭ ናቸው እና አትጠቀሙ ስላሉን ማለት ነው። ያው በወንዶች በኩል ይሄን ያለው ያው እንግዲህ እንደዚህ ነው። እነዚህ የደብሩን መዘምራን ግን እንደው ባስወልቃቸው ደስታውን አልችልም። ጥንግ ደረባቸው ሌላ ለጥምቀት አያሳዩም። ጥንግ ደርቡን አይ እንደው ውበት ሆነ። አሁን ፎቶ ላይ ሳይሆን ውበት ሆነ፣ ግን ሁሉ ላይ ለየት ይላል። ስታያቶሎች ከሰማችሁኝ ይቅር በሉኝ። እንግዲህ ቢኒ ምን ትላለህ? ሐሳቤን አየሁ። አዳራሹን በጣም ልዩ ነው በእውነት። ለኔክስት ይር ደግሞ ከዚህም የበለጠ ተከራዩ። አሁን የሚገርም ቅድም ስትለው ነበረ ዲያቆን ሄኖክም ሲነግረን ነበረ። ኢትዮጵያ የመጀመሪያው ጊዜ በጣም ቻሌንጂንግ ነበረ እና
ሁለተኛው ዓመት ላይ ግን በቃ እኔ ስፖንሰር ልሆን እኔ ልዘምር የማይል የለም አለ በቃ። እና ኔክስት ዴይ ማዕት ስልክ ነው የተደወለልኝ። ስፖንሰርሺፕ ከፈለጋችሁ ምናግዘው ከፈለጋችሁ እኛ እንዲህ አልመሰለንም ምናምን እያሉ በጣም ብዙ ሰው ነው እንትን ሲለን የነበረውና እና ያው እነዚህ አሁን እንግሊዘኛ ዘማሪዎቹ እነዚህ ናቸው። እነሱም በጣም ወደ 30 ናቸው ባይዘው እንግሊዘኛ ዘማሪዎቹ ናቸው። እነዚህ ያው ምዕመኑ ካህናቱ ከታች ከፊት ቁጭ ብለው የልምሽን እና ቀሲስ አኬ ታዲያ ምን ነው እኛን አልጋበዛችሁንም? እንደዚህ እንትን የምታቆለጫለጩን ቅዳሴ አልነበረንም ማለት ቅዳሴ አልነበረንም። ከታችኛ ለማጨብጨብ ለመደሰት አብሮ ለመት ኔክስት ይር እንግዲህ ቀድመ ቁረጣ እና እንግሊዘኛ ዘመን አረኛ ራሳችን ጋር እናስተካክለዋለን። ስቴዲየም ውስጥ አያደምም ጎርዳታ ሳይ ኦኬ ወርዳ ሳይ አም ሶሪ የቢኒ አውቀዋለሁ። ማን ነው ስሙ ነበረ? ደመላሽ በነገራችን ላይ አሁን ጸሎቶች ነበሩ። እያንዳንዱ ስርዓት አለ አይደለ? ሰው መቼስ በሰው ቤት እንዴት አውቃለሁ ይላል። በሰው አሁን ይሄንን ጃንደረባው ሚዲያ እኔ በጣም ነው የማዝነው፣ በእውነት ነው የምነግራችሁ። እና ውስጡ ያሉት ዲፓርትመንቶች ሰው መዝሙር ብቻ ነው የሚያደርገው የሚያስበው ማለት ነው ወይ አይደለም? ነገሩን ነው የምነግርህ። ውስጡ ያለው ትልልቅ ስራዎች አሉ። ኦልሞስት ከ20 በላይ እንደሆኑ አውቃለሁ እንትኖቹን ማለት ነው። 24 ናቸው። አዎ ከ20 በላይ ናቸው። እና እነዛ ሁሉ አክቲቭ ሆነው እንግዲህ እመጣበታለሁ። በነገራችን ላይ እኔ አንደኛ በሰላም እንኖር ከቻለን መስራት ነው። በነገራችን ላይ ከመቃወም ከቻለን እኛም እንዲሁ አዘጋጅተን እንዲህ የሚቃወመውም እንዲሁ ተደራጅቶ እሱ ደግሞ በጥቁር ይምጣልን ከፈለገ በወይን ጠጅም ይምጣልን ከተፈለገ ማለት ነው። ግን መታሰብ ያለበት መሰረታዊ ነገር ቤተክርስቲያን ምን ትላለች በሐዘን? ቤተክርስቲያን ምን ትላለች? ሐዘኑ ደግሞ አሁን ብቻ ነው። አሁን እቺኛ የጮናትን ጩኸት እኮ ወደ ሌላ እንትን ለማድረግ ማለት። በነገራችን ላይ አሜሪካ ሴናት መግባት ገና ነው። ገና ብዙ ታሪክ አለ በነገራችን ላይ እና አርፎ መቀመጥ ይሻላል። ደግሞ እኛን ንምራችሁ አትበሏቸው ከቻላችሁ። አሁን አይቻሉ አንድ መልእክት ሰንበዲ ልኮልን 20 ሺህ ብር መግቢያ 100 ሺህ ብር ለምን ያደረገው? የወደደ ነው የሚገባው። ሸራት የት ነው በእናትህ? ለገቢ ማሰባሰቢያ አዲስ አበባ ላይ ይመስለኛል። የገቢ ማሰባሰቢያ ሸራተን የተደረገው መግቢያ 20 ሺህ ብር ነው። ፈቃደኛ የሆነ ሰው ነው አይደል 20 ሺህ ብር መግቢያ ከፍሎ የሚበላው ለአገልግሎቱ። ያው ምንድነው? ይሄንን ምን ማለት ነው? ፈንድሬዚንግ እኮ ነው እሱ። ፈንድሬዚንግ በቃ የምትገባ ከሆነ በቃ 20 ሺህ ብር ነው። እውነት እንነጋገር ከተባለው ሸራተን ራት ስንት ነው? ከረንት ሜኖኒ ያኔ አንተ ትላለህ ተጋጋስ በልቻ ቃለው ለሁለት 6000 ምናምን ብር ከፍያ ቃለው ምሳ በልቼ በደጉ ጊዜ ነው እሱ በደጉ ጊዜ። አሁን 20 ሺህ ብር የሆነ ፈንድሬዚንግ ሆኖ መግቢያ 20 ሺህ ብር ማረጋቸው እንደ ክስ ይነሳል። ኧረ ሳያንስ ነው እሱ። ኧረ ቆይ በደንብ ነው የምሰራበት። ሌላው ግን ምንድነው ስቴጅ ማስዋብ የሚባል ነገር አለ። ለምሳሌ እኔ ሳገባ ምሳሌ ነው ማለት ነው። የኔን ስቴጅ ዲኮር የሰራችልኝ ሙስሊም ነች። ኪያ ነው ምናምን የምትባል መገናኛ በጣም ባለውለታዬ። ቬሮ የተከራየሁት ከሷ ነው። ቆይ አሁን ቤተክርስቲያን መሬቱ ሴራሚክ ከና አብደላ ሱቅ ነው የምንገዛው ማለት ስንቃወም እንኳን የምንቃወመውን ብንረዳ ብናውቀው። አረ የምንበላውን በግ ከና ሐሰን ምናምን አይደል እንደምንገዛው የምንበላውን በግ አርደን የምንበላውን በግ እንትኑን ራሱ እኔ ልንገርህ። እኔ ይኸውልህ ዶክተር በዚህ አልደራደርም። ቤተክርስቲያኔን ይኸውልህ በሐሳብ ልዕልና በመር እንትና ነው ዲኮሩን ያደረገው ስትባል
እሺ እንትና ዲኮሩን አደረገ። እንትኖች ናቸው ሆም ብለው ነው እንትን ያላደረጉት። እንዲህ ማስታወስ ነው ካልሆነ እና እኔ ይሄ የማይሰራ ክስ እየሰማችሁ ስላለ ማለት ነው ከዛ በተረፈ ግን እቺ ቲክታክ ላይ ያለችው ስለ አርሲ ዝማንልም የሚል መርሃ ግብር አይደለም ዋይት ሃውስ የገባው። በደንብ ስሙ። አንዳንድ ጊዜ ማሽቃበጡን ስለማያስፈልግ ማለት ነው። አንዱ ነኝ አይደለ? ዶክተር ነው አይደለ? ጌትዬ ነው አይደለ? ስንቅ የነበር ነው። እኔ አንድ ነገር ልንገራችሁ። ፈረንጆቹ የተደነቁት የመጀመሪያው ደረጃ ላይቭ ላይ የተደረጉ ነገሮች አስደንግጧቸዋል። በቃ አስደንግጧቸዋል። ከዛ በተረፈ ሌላም ቡድን አለ ይህንን እየጠበቀ ያለ ኦርደር በቃ ቀጠሮ ተይዞላችሁ ማለት ነው። አሁን ካምፓላ ላስቲን አለ ነበረ፣ ዘንድሮም አለ። እውነት ለመናገር ማለት ነው እና እሱ ራስ ተፈሪያን አብይ ለፕሮፓጋንዳ ቀርቶ አብይ ለምርጫ ይጠቀምበት ይባል። እሱ ምንም አያገባንም። እቺ ፖለቲካ ነች፣ አታያይዙት። ይሄን ይኸውልህ ጥርስ ነቅለንበታል። እንደዚህ አይነት ቁማር ማለት ነው። በቃ አዳነች ነች ያሰራችላቸው። አዳነች ነች እንደዚህ ነውር ነው በነገራችን ላይ። በቃ ከሆነ አንተም ተደራጅና ራስ ተፈሪያን አንድ 40-80 ሆነ እና እናንተም ስራ እንደዚህ ፋሲካን ያዝ። በቃ ገናናውን ጃንደረባ ይዟል አይደለ? አንተ ደግሞ ናና ፋሲካን ያዝ። በቃ አለቀ። ጀግንነት እሱ ነው በነገራችን ላይ። አንድ ሰው አንድ እርምጃ ከተራመደ አንተ ደግሞ ተራመድ። ከዛ በተረፈ ምን ይባላል መሰለ? ኮምፕሌክስ ይባላል። ቅናት ይባላል። ይሄ በቃ ቅናት ይባላል። እኔ ጃንደረባውን የሚቃወም ቅናተኛ ነው ልንገራችሁ። አሁን እንደው መጥቶ እኔ አሁን እንደው ልናሳያችሁም አልፈለግንም አይደለ? እውነት ጌትዬ እንዲህ አላሰብንም አይደለ? ግን ይሄው አያችሁት አይደለ? ይሄው ለአንድ ሳከ ምናምን ጸሎት ተደርጓል ስለ አርሲ። አንታዘው ነው ለሄኖክ ኃይሌ፣ አንታዘው ነው ለጃንደረባ። አዲስ አበባ ላይ ላይደረግ ይችላል። ደግሞ እዛም ይደረጋል አዘን ምናምን እንዳት ላይደረግ ይችላል። በቃ ይደረጋል ብሏል እንዳትለኝ ማለት ነው። ግን አንተም ልክ ስለ አርሲ እኔም እንደምቃጠለው ዶክተርም እንደምቃጠለው ጃንደረባዎችም ይቃጠላሉ። አንተ ብቻ ነህ እንደ ቤተክርስቲያን የመጀመሪያው ጽሑፍ የጻፈው ማን ነው? ስለ ጃንደረባው ስለ አርሲ ጽፏል እኮ ሄኖክም። እና አንዳንድ ጊዜ ለቤተ ክርስቲያን እኔ ብቻ አውቅልሻለሁ ብሎ እምቡር ማለት አይጠቅም። እችን ደግሞ ተጠቅሞ ሌላ ነገር ማሰብ አይቻልም። ካቻምና ተናገራለሁ፣ አምናም ተናገራለሁ፣ ዘንድሮ ማቋም ከቻልክ ደግፍ። 20 ሺህ ብር 20 ሺህ ብር በቃ 20 ሺህ ብር ነው ተብሏል አይደለ? በቃ ስጥ። እራት አልበላውም ብለህ 10 ሺህ ስጥ ከቻልክ። እና ለፖለቲካ መጠቀም ያታደርጉት የሚሰራውን ስራ እንትን ከፈለክ ደግሞ ኒውይርን ያዝ። እና የሚመጡት ትላንትና ከትላወደ የሚመጡት ሪዝኖች ሲያስጠሉ ራሱ እውነቴን እኮ የማይባል ዶክተር የጎንደር አንድ ክብረ በዓልን ለማስተጓጎል ተብሎ ምናምን የማይባል ማለት ነው። ቦይንግ ልክ አስቀምጦልን ግቡ 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 እየተባለ እዚህ አይባልም፣ ነውር ነው። አለቀ። ላሊበላ ነው ቤንዬ፣ ላሊበላ። አዎ የላሊበላን ፕሮግራም አንድ ነገር ልንገራችሁ። እውነት ለመናገር እስኪ እንደው ጭንቅላት ያለው ሰው ይህ ፕሮግራም ከተጀመረ ኮንሰርት የት ነበረ ሲነገሩ? የዘፈን ኮንሰርት ልክ እኮ ገና ሲመጣ ፋሲካ ሲመጣ የኮንሰርት ማለት ነው። አሁን እኮ ሙስሊሙም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም አላፋ ዝማሬ ነው 3 ቀን የሚገዛው ሀሳብ ራሱ ፋክቱ ነው። አንተ ደግሞ ጀግና ከሆን ከምትቃወም ገናን ፋሲካን ይዤ ደግሞ እኔ የምልበል አታደርገውም። እንኳን ሰንበት ጉባኤ ላይ እንኳን አታደርገውም። አመት እኮ ነው የሚዘጋጁት ግን የአመት እኮ ስራ እኮ ነው። በጣም አድካሚ እኮ ኮምፕሌክስ ስራ እኮ ነው። ባይዘዌ
አንደኛ ኢቨን ራሱ ልክ ይቅር ምናምን ዛሬ መተህ ታው ቁጭ አድርግ በዚህ ገባ በዚህ ውጣ ለማለት ራሱ ልትደፍረው እኮ የሚከብድ ነገር ነው። ቢካዝ አመት ነው የሚዘጋጀው ዲኖዲስ ለአመት ያውም የአመቱም ሪሶርሱ ምን ሆነ እንግዲህ እንደነገርኩ ካፒቴን ቴዲ ነው ፕሮግራሙ ራሱ ሸራተን እንደነበረ የነገረኝ። እኔ ሀብ ነው አይዲያ እግዚአብሔር በሚያውቀው ማለት በጣም ቢዚ አላየውም ሆነ ለመናገር እግዚአብሔር በሚያውቅ ግን ካፒቴን ቴዲ ነው የነገረኝ። በጣም ሰው አሁን ኦርቶዶክሳዊ ቅድም መመርጌች እንዳልከው በቃ ሰፖርት ለማድረግ ፈልጎ ነው። አሁን እንግዲህ ይሄ ወንድማችን አሁን በሙያው ካፒቴን ነው፣ ግን ደግሞ የቤተክርስቲያን ጉዳይ የሚገደው አብሮ የሚሰራ የሚደክም ወንድም ነው። እሱ ነው መልእክት የላከልኝ ኢቨን ሸራተን ፕሮግራም እንደነበረ ማለት ነው። ዛትስ ሃው አይ ኬም ቱ ነው። እና አሁን መስማቴ ነው ደግሞ እንደዚህ የራት ፕሮግራም ወይም እንትን ፈንድ ሬይዚንግ እንደነበረ ነግሮኛል። ግን እንደዚህ አይነት መግቢያ ግን ታዲያና ፈንድ ሬይዚንግ እንዴት ይደረግ ታዲያ? እንዲህ እኮ ነው የሚደረገው። እዚህ ሀገርኛ ቤተክርስቲያን ሞርጌጅ ለመክፈት ምግብ ብፌ እያተዘጋጀ ሰው እየከፈለ ገብቶ ይበላል አይደል እንዴ? ምግቡ መሰብሰቢያ ነው እንጂ ያንን ሸጠልህ ማለት አይደለም። ምክንያት ነው፣ በቃ እንደ ምክንያት ነው። ስለ ማርያም የመድኃኒዓለምን ስዕል ምናምን እያስቀመጥን እያጫረትን ገንዘብን እንሰበስባለን አይደለም እንዴ? ይሄ በቃ በዛ ያንን የተቀደሰ እንትን ምክንያት አድርገህ ገንዘብ ትሰጣለህ፣ ትባረክበታለህ። ደግሞ በስዕል አድኖ እንዲህ ነው። እና ይሄን ልክ እንደማናውቅ ወይም ደግሞ አይተን እንደማናቅ ነገር አድርገን ካፒታላይዝ ማድረግ በራሱ ጥሩ አይደለም። ግን ያው ከቤተ ክርስቲያን ፍቅር ነው ብዬ አስባለሁ። በሌላኛውም ወገን ሆነው ይቅር ምናምን የሚሉ ወንድሞች እህቶች ይህንን ሀሳብ የሚያራምዱት ግን ደግሞ በጥንቃቄ ቢሆን ጥሩ ነው። ላይክ ደግሞ እኛ ቀደም እንዳልኩት ማይ ዌይ ኦር ኖ ዌይ እንደሚባለው መሆን የለበት። በቃ እኛ ያልነው ብቻ ከኛ ሀሳብ ከወጣችሁ ትክክል አይደለም ምናምን ወግዝ ከማሪዎስ አይነት ነገር አያስኬድም፣ አንድም አያረግም። ዋናው ነገር እንደውም ይሄን ሀብት መጠቀም እንዴት አድርገን እንጠቀምበት፣ እንዴት አድርገን ማክሲማይዝ እናድርገው፣ እንዴት አድርገን ወደ ሌላ ቦታ ተደራሽ እናድርገው ምናምን የሚለው ላይ ነው ማተኮር ያለብን ብዬ ነው የማስበው። ይህን ስናደርግ አላፋት ዝማሬ ሲደረግ ገና ስናከብር የጌታን ሰንበት ስናከብር ምናምን ግን የሞቱትን ሰዎች በቃ አናቀላችሁም ብለን ግን እንዳልሆነ ሊታወቅ ይገባል። ጥምቀትም እኮ አለ ከፊታችን። ስንት ንግሶች አሉ። ህዳር ሚካኤልን አከበርን አይደል? ታኅሳስ ገብርኤል ይመጣል። ያ ሁሉ ይመጣል። ያ ሁሉ ሊቀር ነው። በቃ ቁልቢ ሰው አይሂድ ቀር ነው። በቃ ቁልቢ ሰው አይሂድ ቀር ነው። በቃ ቁልቢ ሰው አይሂድ እና ሐዋሳ ማንም እንዳይሄድ ምናምን ልንል ነው። አታክብሩ ልንል ነው። መድኃኔዓለም ተከብሯል ነበረ በስንት ደስ በሚል ሁኔታ ጥቅምት መድኃኔዓለም የህዳር ሚካኤል ነበር። ቁስቋም በራሷ ምንድነው መሀላይ ተጽጌ ተፈጸመ እያለ ህዝቡ ሲያመሰግን ነበር። በዚህ ሁሉ ውስጥ ግን ስለሚሞቱት፣ ስለተገደሉት፣ ስለሚሰደዱት ግን ከልባችን እያሰብን መርዳት የምንችላቸውን እየረዳን እስቲ አሁን እዚህ ኮመንት ላይ አርበኛ ከምንሆን ቅድም እኮ አልኩኝ ወጣ በሉና የአንድ ደቂቃ ቪዲዮ ሰርታችሁ ነው ፕሊስ በማርያም እንደው በቃ ስለሞቱት ሰዎች በማርያም እንደው ለማናችሁ ደጋግሜ ቪዲዮ ስሩና ነው ድምጽ አሰምታችሁ ነው ያኔ አከብራችኋለሁ። የምትሰጡትን ማስተያየት ጀኒውን እንደሆነ እረዳለሁ። በተለይ እዚህ ኮሜንት ላይ አርበኛ የሆናችሁ ሰዎች እስቲ ናዝሬት ተቸግረው ነበር አይደል? በዚህ ችግር የተቸገሩ ልጆች ሲታከሙ ነበር። where have you been? Did you contribute money? አንሳልኝ እሱን በደንብ አንሳልኝ ዶክተር። እስቲ እንደው አሳክማቸዋቸዋል እነዚህ ልጆች ገንዘብ ስናሰባስብ ነበራቸው። 119 ሰዎች ይኸውልህ 119 ሰዎች ተፈናቅለው አንዳንድ ሰዎች ሁሉ አታውቁም ከኔ ውጪ እውነት እንነጋገር ከተባለ ተፈናቅለው ሌላ ቦታ ነው ያሉት። አንዳችሁ ረዳችኋቸው? ሀዘኑ አረቶ እንደው 119ን ተውና ሁለት ልጆች በፎቶም ታይተው ፎቶአቸው ሁሉ ታይተው የደረሰባቸው ጉዳይ ተነግሮ ናዝሬት እየታከሙ አዳማ እየታከሙ ወንድማችን ልደተ ቃል በአካል ሄዶ ጎብኝቶ ሪፖርት አድርጎ እዚህ መጥቶ ወንድማችን አትሌት ተስፋዬ ጅፋር የሚያውቀውን ሐኪም አምጥቶ አገናኝቶ እኛም የምናውቃቸውን ሐኪሞች ለማገናኘት ሞክረን ከዛም ለማቀናጀት እንዲታከሙ ለማድረግ ገንዘብም ተሰብስቧል። እዚህ ቤት ስንት ብር ነው የተሰበሰበው? ወደ $1800 አይደል? በኢትዮጵያ ወደ 300 ምናምን
600 ምናምን መጨረሻ ላይ እየጨመረ ነው ሄደው 600,000 ብር እዚሁ ቢኒያም ሽታዬና እንዲሁም ሌሎች ክርስቲያኖች መምህራን ባሉበት የተሰበሰበ ገንዘብ አለ። እንግዲህ አሁን ትንሽ መጥቶ ለቢኒያም ሽታዬ ልክ ያረሲ ሰዎችን ህመም እንዳላመመው አርጎ መጥቶ መሞገት ራሱ ትንሽ እንደው ለልናለን። ዲድ ዩ ኮንትሪቢዩት ጋይስ? እንደው በማርያም ኮንትሪቢዩት ያላረጋችሁ ዛሬ ኮንትሪቢዩት አድርጉ። 175 ሰዎች ወለም ዘለም የለም። አሁን ከአፍ ያለፈ ነው። በቃ ሀዘን የሚገለጠው በተግባር ነው። እስቲ ኮንትሪቢዩት አድርጉ። ያኔ ነው ዘና አውል ሪስፔክት ዩ። ከዛ ውጭ ግን ጥቁር ልበስ ነጭ ልበስ ምናምን ግርግር እንትና ይዘምር እንትና እንዳይዘምር የፕሮግራም ይቀጥል ምናምን ነው። ፕራክቲካሊ ቢ ፕሬዘንት እና እንደው አንተ ውለታ ቆጣሪ ቢለዋሉ አንተ ውለታ አስቆጣሪ ያለው ይባላል እና አንዳንዴ ላይክ በቃ አንዳንድ ሰዎች በኮሜንት ስትመጻደቁ ትንሽ ይደብራል። እና ቢኒ እንደዛ ነው። ዶክተር የዚህ ጋር ግን ስለ ፈንድሬዚንግ ልንገርህ፣ በጣም አሜዚንግ መካኒዝም እንደተጠቀሙ አድምቼ ልንገራችሁ። እኔ ያው መናፍቅ ነበርኩኝ፣ ስለ ፈንድሬዚንግ በደንብ ይገባኛል። አሁን የፈንድሬዚንግ ኑ ገቢ ማሰባሰቢያ ቢባል በጣም ብዙ ሰው ነው የሚሄደው። ልንገራችሁ፣ የእራት ራሱ ላይ ሸፍኑ ይችላሉ። ባጭር ልንገር፣ የእራት ላይ ሸፈን ይችላል። ግን እነዚህ ልጆች ስማርቶች ስለሆኑ መግቢያ 20 ሺህ ብር ብሎ ጀመሩ። በቃ ከዛ የቻለ ሰው ይብላ። ደግሞ ውስጥ ለውስጥ ነው የሰሩት። ማስታወቂያ ይታል። ማስታወቂያ ኑሲ ብለው ማስታወቂያ ሰርተዋል። 20 ሺህ ብር ራት ምናምን ብለው ሰርተዋል። አልሰሩ። በቃ ተከስሮ ይወጣል። ፈንድሬዚንግ ሄደው ማለት ነው። ስለዚህ ደግሞ ሄዶ በልቶ ብቻ የሚወጣ ስላለ ማለት ነው። የምግቡንም የማይከፍል እኮ አለ። ስለዚህ አትበጥብጧቸው። ከቻላችሁ እናንተ ለፋሲካ ተዘጋጁ። ከዛ በተረፈ እኔ እንደፈለጋችሁ በሉ። እኔ ሁላችሁ እማልናገራቸው ብዙ ነገሮች አሉ። እኔ ውሸት አልወድም ባጭሩ። ከዛ በተረፈ በመረጃ ነው የምናወራው፣ በማስረጃ ነው የምናወራው። እንትና ተቃወመ እንትና ለአንተ ሊሆን ይችላል። እኔ አከብራለሁ ሰውን፣ ሲሳሳት ግን ተሳስታልላለሁ። በቃ ነውርም ነው። በነገራችን ላይ ሰው ያለው አለበትን አሁን ቅድም ስናገር አንዳንዶቻችሁ ደንግጥ አላችሁ። እንዴ ቢኒ ሂድ ዳላስ ቦርዱን ከቦርዱ ውስጥ ሪከርድ የሚያደርግ ሰው አስቀምጠው ትግሬ ነው ተብሎ ከሄኖክ እንኳን ትግሬ ጀመይካዊ ለምን አይሆን? ምን አገባ? እኔ አሁን ሁሌ የማስቀድሰው አጠገቤ ጀመይካዊ ነው። ነውርስ አይደለም እንዴ? ጣሊያን ለምን ሄድክ ተብሎ ኢንተርቪው ገና ለገና ዳላስ። እኔ ልንገር፣ እኔ በሄኖክ ኃይሌ ቦታ በሆን ከና አገልግሎታችሁ ጥንቅር ብላችሁ ቅሩ ነው የምላችሁ። ፋክቱን ነው የምነግርህ። ልጁ ግን ሀምብል ስለሆነ ትውት ስለሆነ አይ እውነታው ይሄ ነው። እኔ እንኳን የትግራይ ህዝብን የሁሉንም ረድቻለሁ፣ ይረዳል እንትኑ። እኔ ግን ትግሬ ነህ ለምትሉኝ እኔ ትግሬ እናቴም አባቴም አይደሉም። እንደ አይነት ሀምብልነስ አለ። አይ ከትግሬ ጋር ሊገምደው ከትግሬ ጋር ልትሉ እንኳን 1.7 ሚሊዮን የአማራና የትግራይ ህዝብ የአፋር ሲሞት የት ነበርክ? የት ነበርክ? የሞተው እኮ ባለማህተብ ነው። ከዛ እሱ ልክ እንደተመለሰ ደግሞ ወደ ሁለተኛው ጥያቄ እንሄዳለን። ዳላሶች እየሰማችሁ ይሆናል። ነውር ነው፣ ይቅርታ ጠይቁት። መጥቶ ግን አሳፈራችሁ። 1 ወር ከምናምን አንገቱን ነፍቶ ድንቅ ትምህርት አስተማረ። ቀሲስ አንዱ ዓለም ስላለ አይደለም፣ በደንብ ሰምቻለሁ። እኔ አልመጣም ፋክቱን ነው የምነግርህ። እኔ ሰባኪ ነበርኩ አይደለ?
ምን አገባ ስለ ዘሬ? እኔ አልመጣም። አየ ቤተክርስቲያን ፍቅር እንዲህ ነበር። አድማ አላረጋችሁበትም፣ አመፅ አላረጋችሁበትም በዛ ጊዜ። ሁለተኛ ጣሊያን ለምንድን ነው የሄድከው? ይሄዳ እኔ መጃል እንዴ ጣሊያን ከዛ ካቶሊክ ሊያደርጋት ቤተክርስቲያን ይሁን። አሁን እኔ እኮ በደንብ እኮ እንተዋወቃለን። አሁን አትድንግል አለኝ። አትድንግልን አሁን ሰንበዲ ደውሎልኝ ይሄ አትድንግል የሚባለው መጽሐፍ የካቶሊክ ምናምን ነው ምናምን ጽሑፉ እንዳለ ምናምን ምን ብዬ እንደመለስኩኝ አንተ ተናገረው። የአባታችን አባ ገብረ ኪዳንን ነው ወይ? ያው ዶክተርዬ በደንብ ልናገር። ያው ቆይ ምን ብዬ እንደመለስኩኝ እሺ፣ ከሞን ኪታ አውጣና የኬቱ ጋር ይሄ መጽሐፍ ካቶሊካዊ እንደሆነ አሳየኝ አልኩኝ። 3 ሉክ መጽሐፍ ማትችል መናገር አትችልም። እኔ እኮ በስንት እንደምቃጠል እኮ ነኝ የማውቀው። የማይሰራ ሰው ያወራል፣ የማይሰራ ሰው ይቃወማል፣ የማይሰራ ሰው ያምጻል። ወደነው በሳምንት 1 ቀን ሳናርፍ ምንጮ አድማው ካልከኝ ማለት ነው። በደንብ ንገረኝ ካልከኝ ከዛ በኋላ ካቶሊክ የሄደው ምናምን ልጁ ደግሞ በየዋነት እየተቀረጸ መሆኑን አላወቀም። እኔ ደግሞ ነግራቸዋለሁ። ከዛ በፊት ሩሲያም የሄዱ ሰዎች አሉ። አይ እኔ እኮ ወደ ጣሊያን እኮ የሄድኩት አቡነ አብርሃም ያው ቤተክርስቲያን ልካይ ነው ደብዳቤ ላደርስ እየደረሰብን ያለው መከራ ቀርተው አስተላለፉት። ቀርተውት አንተው ክርስቲያን ነህ። እነዛ ጠያቂዎቹ በቅንነት ይጠይቃሉ። የሚቀዳ አለ። ከዛ ቀድተው አሳልፈው ሰጡ። ከዛ በኋላ ማስፈራራት ጀምሮ ወደ ኢትዮጵያ እንዳትገባ ጥሶ ሄደ። ኢትዮጵያ ልጁ እማናቅ እንዳይመስልህ። ይሄ ምንድነው? ቅናት፣ የነጋዴ ቡድን። ቀጥቀጣይ ነገር ከፈለክ ስደበኝ። እኔ ከእውነት ጋር ቆሜ ዘመኔን መጨረስ ነው የምፈልገው። አንተ ከፈለክ እንደፈለክ የትኛው እውነት ነው የሚለውን አንድ ቀን ታየዋለህ። ሰውን በዚህ ያክል ማሰቃየት ነውር ነው። አንተ የጀመርካቸው ቡድኖች፣ የሰበሰብካቸው ጉዳዮች ስንቱ ተበተነ። በምን ተበተነ? ይሄ ልጅ የበተነዋል። ስንት ታሪክ እኮ ነው የምንሰማው። ባለፈው በግልጽ አማርኛ ተናገርኩ። ሰንበዲ ደወለልኝ። እንግዲህ ሰንበዲ ደወለልኝ። አንተ ስለ ቤተ ክርስቲያን ከእንግዲህ ባታወራ፣ ስለ ምንፍቅናው ትምህርት ዝም ብለህ እሱም ብቻ እና ደግሞ ይሄ የቤተ ክርስቲያንን አሁን በእንትን በውጭ ሀገር እየተደራጀ ያለውን ቡድን ምናምን ባትቃወም ምናምን። አንተም ሰው እኔም ሰው፣ አንተም ኦርቶዶክስ እኔም ኦርቶዶክስ፣ ምን አገባ? ቃል በቃል የመለስኩለት ከዚህ በፊት በዚሁ በአላፋት ዝማሬ ተነጋግረናል። ምን አገባ? እኔም ልጅ ነኝ። የምናገረው ብቻ እውነት ይሁን እና አንዳንዶቻችሁም ሳይገባችሁ ዝም ብላችሁ አታጫፍሩ። ይህን ሰምታችኋል። ሄኖክን ትግሬ ነው ብለው እንደከሰሱ ሰምታችኋል። ትግሬ ከርቶ ለምን ሽናሻ ለምን አይሆንም? ክርስቲያን ይጠይቃል። ለዛ ነው ምናምን ተብሎ። አዎ ዳላሶች ግን ይቅርታ መጠየቅ ነበረባችሁ። እቺን ደብቃችኋል። ተቀድቶ ግን ስሙ ሲጠፋ ተቀድቶ እንደዚህ ሲባል ተደብቃችኋል። እና እዚህ ቤት ከመጣችሁ ይኸውላችሁ፣ አንደኛ ለቤተ ክርስቲያን ወግዱ። ስንሞት ጥቁር ለብሰን አንቀበርም፣ ነጭ ልብስ ለብሰን ነው የምንቀበረው። አቡጀዲው ነጭ ነው፣ ጋቢው ነጭ ነው።
አፍንጫችን እግራችን የሚታሰረው አጥና የምንቃወማቸው ጉዳዮችን ያለ ምክንያት ተቃውመን አናውቅም። በፍርሃትና በመንቀጥቀጥ ስንቃወም እንኳን አባቶችን ብናነሳ ሌላም ነገር ዝም ብለን ከመሬት ተነስተና ከሚጨፍረው ጋር የሚጨፍረው። ለዚህ እኮ አንዳንድ እናንተ የምታደንቋቸው እኛ ቤት የማይመጡት አይስተናገዱማ፣ አይስተናገዱም። እኔ ሁሉ ሰው ለእኔ እኩል ነው፣ አለቀ። ስለዚህ ቁብ አይደፋም። ሄኖክ ካቶሊካዊ ነው ካልክ አምጣ የካቶሊክ ትምህርት ሲያስተምር። ከምሰማቸው ትምህርቶች ብዙዎች እሰማለሁ። ዲያቆን ያረጋል፣ ሄኖክ፣ አባ ገብረ ኪዳን የምሰማቸው ትምህርቶች አሉ። አንድ ቀን ቆመ ሰብከህ ሳታውቅ ልንገር፣ እስራኤል ተገናኝተናል። ሲቀድስ ራሱ ሄኖክ አንድ ቀን ቆመ ፈትተህ ሳታቆርበን እምብርብር የዝም ብሎ ቅራቅንቦ ይዞ መጥቶ መፎከር አትችልም። ነውር ነው። ትውልዱ እንዲነቃ እናደርጋለን። በቃ ተደራርበህ ቀጥቅጠኝ። ሶስት ሰው ምንም ሰው ባይኖር ለዛውም ሪፖርት አድርገን ካዘጋ የማንበቢያ ጊዜ ይሆነኛል። የማንበቢያ ጊዜ ይሆነኛል ከአመፀኛ ጋር ከምተባበር ማለት ነው። ምን ጣሊያን ብቻ እኮ ዮርዳኖስም እኮ ነው የተነስቻለሁ እንደዛ አይነት ፎቶ። እናንተ ጨካኞች! አንተ ዶክተር እኮ ከመግባቴ በፊት እኮ 4-5 ሰው ደውሎልኝ ነበር። ከዚህ በኋላ ይህን ጉዳይ እንዳታነሳ ሁሉ ያሉኝ ማለት ነው። የመንደር ወሬ እየሰሙ እና ዝም ካላችሁ በቃ ዝም ካላችሁ ዝም። እኛም እየጮህን ፈረንጆቹንም እያናገርን ጉዳያችንን እንቀጥላለን። ገና 2 ቲም አለ ወደ አደባባይ ሚዲያ ላይ የማይወጡ አሉ። በጣም የተከበሩ ከአሜሪካ ሴናቶች ጋር እየሰሩ ያሉ እኛ እነ ፋሲካው አቡነ ሉቃስ ካሉበት ቲም ውጭ በጣም ሌሎችም አሉ። አልደብቃችሁም፣ ስማቸውን ብናገር ትላለህ። ለዚህ ነው ቆዩ ሎጎ እናንሳ እያልኩ ያለው ለሶስቱም። ይኸው አሁን እንደዚህ የሚጽፉት እኮ መናፍቃኖች ናቸው ነገራችን ላይ። እና አሁንም ሎጎአችንን እናድርግ። ባይደዌ እኛ ቤት ዛሬም አባቶችን ያስገባ ነው። ካህንም ዘማሪ ቢሆን ሎጎ ካልቀየር አናስገባም። ስለ አርሲ ዝም አንልም። ይሄ ደግሞ እውነት አድማው ካላችሁ እኔ ቤት ነው የተጀመረው። በቃ ትምክት ከሆነ ማለት ነው። እኔና ጸጋዬ ነው የጀመርነው። በቃ አለቀ። ከነ ቪዲዮ ላነሳው እችላለሁ፣ ላነጻጽርላችሁ እችላለሁ። የአርሲውን ጉዳይ አብዴት እያደረግን እየጮህን ያለ ነው እኛ ነበር። ከዛ በኋላ በቃ ደግሞ ከኛ በእውቀት የበለጸጉ መንገዱን ያወቁ ደግሞ በቃ ከዛ ሰሚት አለ። ምክንያቱም እኛ ምንም እንትን ስለሌለኝ ማለት ነው። ምንም እንትና ቀደመ እንትና ምናምን በጣም ሀፒ ሆኜ ነው የምሰራው። በቃ አለቀ። ምንም እንትን ስለሌለ ምንም ፍላጎት ስለሌለ እንጂ እዚህ ቤት የተጀመረው ላይቭ ላይ ማለት ነው። ላይቭ ላይ ጮህ ሰው ነበር፣ ከዛ በፊት አልነበረም። በስር ሰራን ከጸጋዬ ጋር። ከዛ በኋላ እግዚአብሔር አክብረው ወንድም ፋሲካው ስትሮንግ ሊጀመረ አብረን ሆነን ደስ ብሎ ዲያቆን ዘሩፋኤል ዲያቆን አንድ ላይ ሆኖ ፋክቶ ነው። ከዛ በፊት ግን እዚህ ቤት ተጮኋል። ያው እየጮኸ ነው፣ እስካሁን እየጮኸ ነው።
ግብፅ ብንሄድ እየጮህን ልንገራችሁ በቃ። ስለዚህ ዝም ብለህ እንደ ዶንኪ ቲዩብ ላይ እንደቀረበችው ሰሞኑ አንድ ልጅ ጠላ ወዳለው ስትል ጠላ ስትል አደብ ግዛ። እኔ ጋር መልእክት እኔ ሙሉ ሰው ነኝ፣ መልእክተኛ አልፈልግም። እና ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። የዛሬ 2 ዓመትም ሲነሳ መልስ ሰጥቼበታለሁ፣ ዘንድሮም መልስ ሰጥቼበታለሁ፣ አምናም መልስ ሰጥቼበታለሁ። አሁንም ከቀጠላችሁ እያደማው በደንብ ሰጥበታለሁ፣ በግልጽ ማለት ነው። ግን አርፈን በዓላችንን እናከብር፣ አርፈን ሀዘናችንን ለዓለም እናሰማ። ይሄ ነው ፋክቱ። ቴንኪዩ። እሺ፣ አይ ጥሩ መልእክት ነው። ምናልባት ሞር በደንብ ጠንከራ አድርገን መናገር ያለብን አንደኛ አሁን እንደዚህ አይነት ተቋሞች ከመንፈሳውያን ሰዎች የሚመጡ አይደሉም። እንደነዚህ አይነት ተቋሞች የቤተ ክርስቲያን እንትኗ ያልገባቸው። ምክንያቱም እኮ አሁን በመጀመሪያዎቹ ዘመናት የመጀመሪያዎቹ ክርስቲያኖች እኮ ሰማዕትነት እኮ እልል እያሉ የሚቀበሉት ነው፣ ሀዘን አይደለም በእነሱ ዘመን የነበረ። አሁን እኛ ትንሽ ስጋውያን ስለሆነን አስተሳሰባችንም ስጋዊ ስለሆነ የምናስበው በስጋ መንገድ ሆነ እንጂ ሰማዕትነት የቤተክርስቲያን ጌጥ ነው። በነገራችን ላይ ክርስትና እኛ ዘመን የደረሰው በሰማዕታት ደም ነው። ስለዚህ ቤተክርስቲያን ሰማዕትነትን ጌጥ አርጋ ነው የምትቆጥረው። ይሄን ስንል ደግሞ እንደው የሁሉ ሲደረግ ደግሞ ዝም እንበል ማለት አይደለም። ቤተክርስቲያን ስርዓቷን እየፈጸመች አገልግሎቷን እየሰጠች፣ ነገር ግን ደግሞ እንደነዚህ አይነት አላግባብ የሆኑ ድርጊቶችን ደግሞ ትቃወማለች። ይሄ ስራ ይቀጥላል። ግን አንድ ሰው መንፈሳዊነቱ የሚለካው በምንድን ነው? ቢያንስ ቅድም ዶክተር ሲል ነበረ፣ ከተቻለ በችግር ውስጥ ያሉትን ወገኖች መርዳት አንዱ እሱ ነው እኮ አንዱ እሱ ነው። አሁን ይሄን አርጉ ይሄን አታርጉ ትእዛዝ የመስጠት ጉዳይ አይደለም። የተቸገሩትን መርዳት ቢያንስ ከዛ እንኳን ብንወርድ እስቲ ስለ እነዚህ ሰዎች ስለ ቤተ ክርስቲያን ስንቶቻችንን አንዲት አቡነ ዘበሰማያት በቀን ምንጸልይ? ጸሎት አንዱ የቤተ ክርስቲያን መሳሪያ እሱ ነው አይደል? ስንቶቻችን እናረጋለን እሱን ማለት ነው። ለዚህ አንድ በቃ ለቤተ ክርስቲያን የሚቆረቆር ሰው የመጀመሪያው ነገር ጸሎት፣ ሁለተኛው ነገር ደግሞ እንደዚህ የሚመጡ ችግሮችን ደግሞ ቶሎ ብሎ ግንባር ቀደም ሆኖ እንትን ማድረግ ነው። አሁን ለምሳሌ ፈንድሬዝ ይደረግ ከተባለ 20 ሺህ ብር አይደለም 100 ሺህ ብር ለምን አይሆንም? በቃ ፈንድሬዝ ነው አይደል? ያ ሀሳቡ የገባ አይዲያውን የሚገዛ ሰው ገብቶ ይሳተፋል። የምግብ ጉዳይ ሳይሆን የእንትን ጉዳይ ሳይሆን አላማው እርዳታ ስለሆነ ፈንድሬዝ የማድረግ ጉዳይ ስለሆነ እንደነዚህ አይነት ነገሮች ላይ ማንሳተፍ፣ ትናንሽ ነገር ማናረግ፣ ማንጸልይ ሆነን ደግሞ አይ እነከሌ እንዴት እንዲያረጋሉ ብሎ መቃወም፣ ይሄ ከትክክለኛ መንፈሳውያን የሚመጣ እንትን አይደለም። ይሄን በደንብ ማሰብ ያስፈልጋል ነው። ሌላው ሰዎች በተለያየ ጊዜ ቤተ ክርስቲያንን በተለያየ መንገድ አታክ ሊያደርጉ ሊያጠቁ ይችላሉ። ይሄ የተረዳ ነው። አንዱ በዘመናችን ያለው ደግሞ መስሎ መቅረብ ነው። መስሎ የበግ ለምድ ለብሶ ሚዲያም ላይ እኛንን በቃ አዋቂዎች ምናምን ወደሚል ማለት ነው። እና ለእኛ ቤተክርስቲያን ምን የምናስተምራት ነገር የለም። እሷ ናት የምታስተምረን እንጂ ያላት በቂ ነው እሷና እንደነዚህ አይነት ነገሮችን በደንብ ፊልተር አድርገን እኛም ኢነርጂያችንን እሱ ላይ መጨረስ የለብንም። በነገራችን ላይ አንዱ አሁን እዚህ አላፋት ዝማሬ ሲዘጋጅ ከተማርነው በጣም መሰረታዊ ጉዳይ አንዱ የኔ የምትላቸው ሰዎች ራሳቸው ፈተና ይሆኑብሃል ማለት ያለፍናቸው እነዚህ ናቸው። በጣም የሚገራርሙ ማጠብቃቸው ፈተናዎች ናቸው የገጠሙንና ለካ እንዲህም አለ ወይ እስክንል ድረስ ማለት ነው። እና
ይሄ ኤክስፔክትድ ነው ማለት ነው። ሶ እንደነዚህ አይነት ነገሮችን ስናደርግ ቤተክርስቲያን ይህንንም ታልፈዋለች ነው። በቃ ሁልጊዜ ድል አድራጊ አይደለች? የድል አድራጊዎች ማህበር አይደለች ቤተክርስቲያን? በቃ ድል አድራጊ ናት፣ ታደርጋለች። እና እኛ ይህንን በደንብ መረዳት ያስፈልጋል። እንደነዚህ አይነት አጀንዳ ይዘው የሚመጡ ሰዎችን በቃ ኢነርጂ መጨረስ የለብንም ከምን እንደሆኑ ስለሚታወቁ ማለት ነው። ከዛ ውጭ ግን ባለማወቅ ደግሞ አንዳንዶች እንደ ሁሉ ውስጥ ገብተው ስራም እየሰሩ ደግሞ አይ ይሄ መሆን የለበትም በቃ እንዲህ የሚሉ ሊኖሩ ይችላሉ። እሱ ያው ካለው ከሁኔታው አንጻር ተነስተው ስሜታዊ ሊሆኑ ይችላሉ። ግን አሁንም ክርስትና በስሜት አይሆንም። ሰከን ብሎ በማሰብ እንደው ቁጭ ብሎ በጸሎትም በምንም በማሰብ የሚመጣ ጉዳይ ነው ማለት ነው። ከዛ ውጪ ቤተ ክርስቲያን የሚደርስባትን ግፍ በየትኛውም ሁኔታ ላይ መቃወም፣ በየትኛውም ሁኔታ ላይ ይህንን ለዓለም ማሳወቅ ማሳየት አንድ ኦርቶዶክሳዊ ይጠበቅበታል። ቅድም እንደተባለው እስቲ የ5 ሰከንድ የ10 ሰከንድ የ15 ሰከንድ እንደዚህ ቪዲዮ እየሰራን ለምን አንለቅም? አሁን እሱ እኮ ነው አንዱ ለውጥ ያመጣው አይደል? ባለፈው በየእንትኑ ላይ ሄደን ያንን ፖስት በማድረጋችን ብዙ ነገር አምጥቷል። ያንን አድርጎ ሲባል ሰው አያደርግም ሲባል ደግሞ ቁጭ ብሎ ይቃወማል ማለት ነው። አሁን ይሄ ጤነኛ የሆነ ሰው አይደለም ማለት ወይ አይሰራም ወይ አያሰራም። እና እንደነዚህ አይነት ሰዎች ላይ ኢነርጂ መጨረስ የለብንም። ስራችንን እንቀጥላለን፣ አምልኮታችንን እንቀጥላለን፣ አገልግሎታችንን እንቀጥላለን። እና በዚህ መንገድ እንየው ለማለት ነው። እግዚአብሔር ይስጥልኝ ቤኔ። ከልብ እናመሰግናለን። ቃልዎ ያሰማልን። ፕሮፋይል ቀይሩ፣ ሁሌ መልእክቴ ነው። ፕሮፋይል ቀይሩ። ይሄም ቆንጆ ነው። በነገራችን ላይ ቅዳሴው ድንቅ ነው፣ ሰማያዊ ነው። ይሄም ቆንጆ ነው። አሁን የምንወያየው እና ለማንኛውም የአላባ ዝማሬ የካቶሊክ ሚሽን ነው። አንፈልግም፣ እንፈልጋለን። የካቶሊክ አይደለም፣ የቤተ ክርስቲያን ነው። ፈረደባት እቺ ካቶሊክ። በነገራችን ላይ የአደባባይ መርሃ ግብሯ ምን እንደሚመስል እንኳን አታውቁም። በነገራችን ላይ የአደባባይ መርሃ ግብር ያላት ከዓለም ቤተ ክርስቲያን በአንደኝነት ማን ትመስላችኋለች? አውራው ካልከኝ ማለት ነው። የአደባባይ ታላላቅ በዓላት ያላት በዓለም አንደኛ ማነች? አንደኛ ማነች? እስኪ ካቶሊክም ካላችሁ የትኛዋ ካቶሊክ? እባካችሁ ያለ እውቀት አትናገሩ። ባይደው ያለ እውቀት አትናገሩ፣ ይታዘቡናል። እሺ እንደዋላ አይደለ እና ይታዘቡናል። እሺ የአላፋት ጥቅሙን ብታስረዳ ሂድና ዘምር፣ አመስግን እግዚአብሔርን፣ የምስጋና ፍሬ አቀርብ። እሱን ልናብራራለን አይደለም። ለምን ነው የምዘምረው? የዝማሬ ጥቅም እናስረዳ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሏል። ሶላቶ እኔ እኮ በእውነት ነው ዛሬ አንዳንዱ እኮ እንትን ነው እኮ መናፍቅ ነው። ዶክተር በእውነት የምነግርህ እኔ ቆይ እነግርሃለሁ። በእውነት ይሄን መጽሐፍ የአባታችንን መጽሐፍ ነው እንደዚህ የተዳፈሩት የርዕሰ ሊቃውንት። ከዛ በኋላ እነግርሃለሁ ማለት እንደሆነ እስኪ አሁኑኑ እንግዲህ አንብቤዋለሁ ብለዋል አይደል? አልኩህ ብለዋል አውጣና ይሄው አሳየኝ አልኩህ። ወፍ የለም፣ ያነበበ ሰው አይቃወምም። ኧረ አያነብም። ይሄንን ለመረዳት እኮ አይምሮ ይጠይቃል እኮ። እነግርሃለሁ ማን እንደሆነ። እና ለማንኛውም አንድ ቪዲዮውን እሰማለሁ በደንብ ግን አጭር ነገር አላፋት ዝማሬን ደግፉ። አንተም ትላንት መተህ ኤልሲ እንደዚህ ያልሽኝ በጣም ደስ ይላል እኮ ኤልሲ ካሳ ግን ለእንደነዚህ አይነት ሰዎች መልስ አትመልስ። እድሜ ዘመናቸውን ሙሉ ቤተክርስቲያን ውስጥ ቁጭ ብለው አንድ ያልፈየዱ ሰዎች
ወንጌል ብታነብ እንደዚህ አይነት አስተያየት አትሰጥም። ወንጌልሽን በደንብ አጥኚው። አንዳንዶቻችሁ ዝም ብላችሁ ወይ ክላስ አድርገህ ኤልሲ ካሳን በጣም ማክበር ስላለብኝ እስኪ ካወቀች ልናስገባት እንደ እስኪ ግቢና ንገሪና እስኪ ያወቅሽውን ደስ ይለኛል። በነገራችን ላይ አንተም ትላንት መታወቃል ምናምን ስትሉኝ እንዴት ደስ እንደሚል ቢኒ ፎሎወር ለማብዛት ነው። አዲስ ናት ገና 200 ለተለዘ ቋንቋው ገብቶናል። ያ እሺኛው ደግሞ የእግዚአብሔር ልጅ ኢየሱስ ያድናል። እኛ ያድንም አለ። ሂድና ሙስሊም ቤት እንደዚህ ብለህ ጻፍ። ለራሱ ይረዳው። ራሱም አልገባውም። ስላልገባው ነው ኦርቶዶክስ ማለት እኮ ነው። አይለጥፍም። መጀመሪያ ራሱ መስገባውና ነው ሌላ ቦታ ሄዶ ለሌላ የሚለጥፈው ብዬ ነው። እኔ ደግሞ ይቅርታ ለወጣ ስለሆነ አንድ ሁለት ቃል ልናገር ከተፈቀደልኝ። ፍቅረ ኢየሱስ እንግዲህ ትናንትናም ብያለሁኝ። አንድ ሰው ሰውን ለመንቀፍ ከዛ የተሻለ ስራ መስራት አለበት ብዬ አምናለሁ። ክርስቶስ እኮ ሲሰበስብ በልዩ ልዩ ምክንያት ይሰበስባቸው ነበር። ለምሳሌ እንጀራ በመገብ ታምራትን በማድረግ እቤታቸው ሳይቀር ገብቶ መላት እና በዚህ ሁሉ ታምቶበታል። በጣም ቤት ይገባል፣ ኃጢአተኞችን ይወዳል የሚልና አሁን አእላፋት ዝማሬ በጣም ብዙዎቹን መሳብ የቻለ ነው። ነገር ግን ለምን ይሆናል ብለን ሳይሆን መቃወም ያለብን በዚሁ አጋጣሚ ከተሰበሰብን አይቀር ቅድም መምህር ጌታው እንዳሉት ሌሎች የስብከት አገልግሎት የተወሰነ ቢሰጥ፣ ለወጣቶቹ ግንዛቤ ቢሰጥ፣ እንደገና ደግሞ መልእክቶች ሌላ መልእክቶችን ቢተላለፉ የሚል ነገር ነው እንጂ ማድረግ ያለብን ይቅር ዝም ብለን ተበታትነን መቅረት አለብን። በዚህ ከተሰበሰበ ወጣቱ በዚህ ምክንያት ከተሰበሰበስ ደግሞም እኮ በሱስ ወይም ደግሞ በሌላ ጉዳይ አይደለም፣ ስለ እግዚአብሔር እየዘመርን እንሰብሰብ ነው የተባለው። እንደተባለው የጥምቀትም አሁን በጣም ብዙ ሰውን ነው የሚመጣው፣ ይሰበሰባል። ነጫጭ ለብሰን ነው ባሉን የምናከብረው። ስለዚህ መችስ የዛን ጊዜ ለምን ተሰበሰብን ለምስ ነጫጭ ለብሰን አከበርን አይባልም። እሱ ብቻ አይደለም፣ አንዳንድ ምክንያቶች የሚነሱት እኔ በቤተ ክርስቲያን እንኳን ሳይቀር እስከ ቤተ ክርስቲያን ሱቆችን ተመልክቱ፣ ዙሪያቸውን ማለት ነው። እውነት እንናገር ከተባለ እንደው አቃቂር ከምናወጣ በቤተ ክርስቲያን ዙሪያ የተከራዩ ሱቆች ለማን ነው? ለነማን ነው የተከራዩት? ማን የያዛቸው? ቀደም ስቴጅን ገሌ የሰሩ ነገር የሰሩ ስንል ማለት ነው። ይሄንንም ማድረግ አለብን። እንደገና ደግሞ በነገራችን ላይ ኢትዮጵያ ውስጥ በስጋ የመሞት ጉዳይ ብቻ አይደለም፣ በነፍስም መሞት አለ። ቅድም የጎንደር ያልኩት ብዙዎቹ እንዲህ አይነት ስትራቴጂ ሆኖ ብዙዎቹ በነፍስ ሞተዋል። ከኦርቶዶክስ ሃይማኖት እየወጡ መናፍቃን አዳራሽ እየገቡ ነው በእርዳታ ምክንያት። ይሄንንስ ለምን በእርዳታ ምክንያት እንደዛ ወደዛ ሲገቡ ለምን እኛ አልረዳናቸው? መታየት ያለበት በስጋ ለሚሞቱት ብቻ ሳይሆን በነፍስ ለሚሞቱት የበለጠ እንደውም ማለት ነው። እሺ በስጋ ለሚሞቱትስ ሰማዕታት ሆኑ እንበል። እነዚህ በነፍሳቸው ወደ መናፍቃን አዳራሽ የገቡት ቀጥታ ሲወሉ እንደሚጠብቃቸው ለነዚህስ ምንድን ነው የምናደርገው? ለነዚህስ አስበናል ወይ? እያሰብን ነው ወይ? እና ደግሞ አብዛኛው ለዚህ ሰለባ የሆነው ወጣቱ ነውና በዚህ በአእላፋት ዝማሬ ደግሞ አብዛኛውን የሚሰበሰቡት ወጣቶች ናቸው። አዘጋጆቹም አብዛኞቹ ወጣቶች ናቸው። ስለዚህ ወጣቱን በዚህ አይነት መንገድ ብናድነው መልካም ነው። ነገር ግን እኔ የምለው ምናልባት ቀጣይ ሊሆን ይችላል የአእላፋት ዝማሬ በዝማሬ ብቻ መለያየት ሳይሆን ሌሎቹ መልእክቶች መተላለፍ አለባቸው የሚል መልእክት ነው ማስቀመጥ ያለብን እንጂ ለምን ተሰበሰቡ እንዴ? የሚገርማችሁ ነገር እኮ
እንደውም ቦሌ መድኃኔዓለም ጠቧል። ይልቁኑ እርዳታ ነው ማድረግ ያለብን። ለምን መስቀል አደባባይ እንዲሆን ሰፊ ቦታ እንድናገኝ እንደዛ ነው ተጽዕኖ መፍጠር ያለብን። ምክንያቱም የሚመጡት ከተለያየ ቦታ ኮንትራት መኪና ይዘው የሄዱ ሰዎች፣ እኔ እንኳን አጋጣሚ አልሄድኩም። የሄዱ ሰዎች ግን ከሩቅ መጥተው በጣም ደስ እንዳላቸው ኦርቶዶክስ መሆኔ ተዋህዶ አማኝ መሆኔ አስደስቶኛል ያሉ ሰዎች አሉ። ስለዚህ ይሄ ለሃይማኖታቸው እነሱ ብቻ አይደሉም፣ ሌሎችም ራሱ እንዲቀኑ ሆነዋል። ከኛ ውጭ ያሉት ራሱ ማለት ነው። እና ምንድነው ይሄ ሌሎቹ የሚቀኑበት ሌሎቹ ደስ እኛ ሳይሆን ደስ የማይል ሌሎቹ ደስ የማይላቸው ሊኖር ይችላል። እኛ በመሰብሰባችን እኛ እንደዛ በመኖራችን ልክ አይታችሁ ከሆነ ዝማሬው እውነትም ብዙ ዝግጅት እንደሚጠይቅ የምናየው እግራቸው እጃቸው እንኳን ትንሽ መቀዳደም የለም። ሲያሰበሽቡ በድምጽ ሁኔታው ልክ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ነው ሲያደርጉ ሲዘምሩት የምናየውና ይሄ የሚያሳየው በጣም ብዙ ዝግጅት እንደተዘጋጁ ነው። እንዴት ደስ እንደሚል በቃ የሰማያን መላእክት ነው የሚመስለው። ይሄ በህብረት መዘመር በምድር ብቻ ሳይሆን በሰማይም አለ። ይህ የህብረት ዝማሬ መቅረት አለበት አይባልም። ነገር ግን እነዚህ መልእክቶችን ብናስተላልፍ ከዝማሬው በስተጨማሪ የሆነ ታይም ሰጠን ስለ ወይም ደግሞ ስለ ያን የመጣ ድንገት እውነት ለመናገር የላፋት ዝማሬ ለመሳተፍ ብቻ የመጣ ወጣት ሊኖር ይችላል። ስለዚህ በዛው አጋጣሚ ተስቦ እንዲቀር ስለ ሃይማኖቱ የተወሰነ ነገር ቢነገረው የሚል መልእክት ነው መተላለፍ ያለበት እንጂ ይቅር የሚለው ግን እሺ ሌላ አማራጭ ምን ይዘን ነው እሺ የምናስቀረው? ወይ ዝም እንበል ነው? እንደተበተነ ይቅር ነው ወይስ ከዚህ ውጪ ሌላ አማራጭ ምን አድርገን ነው እንትን የምንለው? ይሄን ያላደረገ ሰው አማራጭ አምጥቶ የቤተክርስቲያንን መቃጠል የክርስቲያኖቹ ወደ ምንፍቅና መሄድን ያላቆመ ሰው ሌላ አማራጭ ምን አምጥቶ ነው ይሄ ይቅር የሚለው? መታየት ያለበት እሱ ነው። ስለዚህ ይቅር ከማለት አሁንም መርዳት፣ አብሮ ማገዝ በኢኮኖሚ ሊሆን ይችላል፣ በሐሳብም ሊሆን ይችላል። ሐሳቡ እንደዚህ ማለት ሐሳብ ስል አሁን ባልኩት መንገድ በዚህ እንደዚህ እናርግ ጥሩ ነው ቢባል እነሱን የሚቃወሙ አይመስለኝምና ይሄንን በዚህ ምክንያት የሚሰበሰበውን ወጣት መበተን ግን እግዚአብሔርም አይወደውም። እንደው አቃቂር ስናወጣ እኛ ብዙ ነገር እንናገራለን። እኛስ እነማንን ምን ስራ ሰርተናል? እነገሌ ናቸው ይሄን ያደረጉት ይባላል። የነሱን አንድ ቅንጣት ታህል ሳንሰራ ማለት ነው። ቅንጣት ታህል እንዴ! የሚገርማችሁ እንደው ስለ ቤተክርስቲያን ስንናገር እኮ እቺ ቤተክርስቲያን ብዙ ነገር ማድረግ ትችላለች። እውነት ለመናገር ግን በኢኮኖሚ ሌላውን ተውትና መቀደሻ አልባሳት አብዛኛውን የሚመጣው ከቱርክ ነው አይደል? ከህንድ ነው የሚመጣው፣ የግሪክ ነው የሚመጣው። የሚቀደስበት ዘይቢብ አብዛኛውን 70-80% የሚመጣው ኦኬ ወረዱ። እሺ እንደው እሳቸው እስከሚመለሱ አንድ ሁለት ቃል ብናገር ከተፈቀደልኝ።
እሺ ዋሲው እግዚአብሔር ያክብርልኝ። ቀሲስ ይፍቱኝ ባርኩኝ። መጀመሪያ ዶክተርን ቃለ ሕይወት ያሰማልን ለማለት ፈልጋለሁ። እንደው ግሩም የሆነ የቅዳሴ ትምህርት ነው የተማርነው። እሳቸው ካነሱት ሐሳብ ላይ አንድ አጽንኦት መስጠት የምፈልገው ግን ዋሲው አንድ ነገር ግን እንነጋገር። ምንድነው መሰላችሁ አሁን በሰው ፕሮግራም ላይ ይሄ ጨመር ይሄ ቀነስ አትበሉ። እንደዛ የምታስቡ ከሆነ በውስጥ ነገሯቸው። ተረዳችሁኛል? አባባሌ ለምን መሰለ አሁን ምሳሌ ነው ትላለ ማለት አይደለም። ለምሳሌ ይሄ ጃንደረባው 24 ፕሮጀክት አለው ወይም 20 በላይ ፕሮጀክት እንዳለው እናውቃለን። ተረዳችሁኛል? አባባሌ ምን እንደሚሰራ ተናግሯል። በነገራችን ላይ ተገልጧል። ስለዚህ በፕሮግራሙ ላይ ይሄን ቢያደርጉ ብለን አስተያየት አንስጥ። ለምን መሰላችሁ? በመጀመሪያ ደረጃ እነሱ እኮ የቤተክርስቲያን ልጆች ናቸው። አሁን ወጣቶችም ብቻ አይደሉም። በነገራችን በጣም ትልልቅ አባቶችም አሉበት። ስለዚህ አደራ እምላችሁ መናገር ካለብን ምንድነው እኛ ልክ በሰው ፕሮግራም ላይ ይሄንን እንዲያርጉ ጥቁር ለበሶ እንዲያደርጉ ምናምን ሰው ሲል እስቃለሁ። አንተ ደግሰህ በአንተ በደገስከው ላይ እንዲህ ያንን እንኳን በውስጥ ነው የሚነገረው ከሆነ እንኳን ማለት ነው። ግን አሁን ለምሳሌ የነ ጌትዬ ሀገር ማሳያ ነው። የነ ጌትዬ ሀገር እንግዲህ እነ ጌትዬ ናቸው እንዲያርጉ ያሏቸው። ይናበባሉ እኮ ቀላል ነገር አይደለም። እና ልክኛ ሼፕ አፕ ልናደርግ ልንመራ ይሄንን ቲም ማለት ነው። እና በጣም እንዲህ ባትሉ ሌሎቻችንን ባንን በቃ እኛ ያለን አማራጭ ሲጠሩን እንገኛለን። በቃ ፕሮግራሙን እናንተ እናደርጋለን። አሁን አንዳንዱ ለምን አርሲ ለምን ሄደው አያደርጉም ይላል። ለምን አንተ አታደርግም? ሄደ አንተ ነህ ቦታ መዳብ። ለምን መስቀል አደባባይ ከመጀመሪያው ጀምሮ መስቀል አደባባይ ተጠይቋል። በቃ አሁን ደግሞ ተፈቀደላቸው። እግዚአብሔር ይመስገን። ለምን ፕሮቴስታንት 1 2 3 4 ሪዝን ይዘዋል። ይሄው እኛ በቦታችን አንዴ ነው በአመት፣ ሌላው ግን 4 እያደረገ ነው። ሪዝን ኦኬ ተሰጠ። ገና ሌላ መጨመር። አንተም ብልጥ ከሆንክ ፋሲካን እንደዚህ ማድረግ እና በፕሮግራማቸው ላይ ምንም ነገር ባትናገሩ ደስ ይለኛል። በቃ እነሱ ሙሉ ሰው ናቸው። በቃ ሁለተኛ መንገርም ካለብን በውስጥ መንገር ካለብን እንኳን ማለት ነው የአስተያየት ሳጥን ስላለ ማለት ነው። ለምን ረጋ ብሎ ማየት ስላለ ማለት ነው። እንደው ይሄን ቢጨምሩበት ይሄን ቢያደርጉ እንደው ቀይ ጥለት ቢያደርጉ እንደው አይባልም። በነገራችን ላይ እንደው ለሌላም ጊዜ ማለት ነው። አሁን አንዳንዶቻችሁ ዛሬ ዘመድኩ ስላነሳ ነው አንተም ያነሳው እንደ ያረኔ በ3 አመት እኮ ነው ሰራ የነበረው ይሄን ጉዳይ በደጋፊ ልክ መኖር አለበት ከሚሉት ማለት ነው። እና ይሄ ነው እንትን። እሺ ዋሲ ይሄ ከሆነ አደራ አባታችን እንዳሉት ስትል ግን አስቆማለሁ ማለት ነው። ምክንያቱም በእኛ በሰው ፕሮግራም እንትን አንልም። በቃ ቢኒ ከዋሲውም በፊት እንደው ለሱም እንትን እንዲሆን ማለት ነው። አንደኛ የጃንደረባው ትውልድ ቅድም እንዳልከው ብዙ ፕሮጀክቶች አሉት። የትምህርት ራሱ በጣም ብዙ የተለያዩ የንስሐ ትምህርት፣ የጋብቻ ትምህርት ምናምን አዲስ ለሚመጡ ክርስቲያኖች በቃ በጣም ሰፊው ነገር አላቸው። አያላፋት ዝማሬ የተቋቋመበትም ዋናው ፐርፐዙ መዘመር ብቻ ነው። እንደው ምንድነው ያለው ዲያቆን ሲገልጥልን በጸሎት ይጀመራል፣ ይዘመራል፣ በጸሎት ይዘጋል፣ አምላካችን በሰላም አሳድረን የሚለው ተዘምሮ እንበተናለን ያለው። በቃ ፐርፐዙ ይሄ ነው። ህግም አላቸው ባይዘው አላፋት ዝማሬ አሁን የነሱ ጋራ ለማዘጋጀት ስትፈልግ እነሱን ደውለ አናግረ ወይም ቢሮአቸው ሄዳ አናግረ ህግ አላቸው። በህጉ መሰረት የአላፋት ዝማሬ ፐርፐዙም ራሱ ከ24 ፕሮጀክት አንዱ ነው፣ መዘመር ብቻ ነው። በቃ ይሄን ብጨምሩ ይሄን ብቀንሱ የሚባል ቋንቋ የለም። ፐርፐዙ እሱ ነው። በቃ ዝማሬ ነው። ይሄ ወደዚህ የመጡበት ደግሞ ዋናው ዓላማው ምንድነው?
ብዙ ጊዜ እንደምንሰማው ያው ኢትዮጵያ ቤተክርስቲያን ዝማሬ የላትም አትዘምርም ምናምን ወዘተርፈ ምናምን የሚባል ቋንቋ ይሄው ዝማሬ። አሁን ደግሞ ዝማሬ ሲመጣ ይሄን ጨምሮ ይሄን ቀንሱ የሚባል ቋንቋ የለም። ተቀበለ ነው መሄድ ነው። ትምህርትን በተመለከተ ማአት ፕሮጀክት ደግሞ አላቸው በዛ ማለት ነው። እና በዛ አግባብ እንረዳው። እሺ ዋሲ የቀጥልልኝ። እሺ አመሰግናለሁ። ሲጀመር በእንደዚህ አይነት ትልቅ ፕሮጀክት ላይ አስተያየት መስጠት እውነት ነው በጣም ነውር ነው። ይህን ያህል መስራት የሚችል አቅም ያለው ካለ ቅድም እንደተነገረው ብዙ ክፍት ቦታ ስላለ በዛ ላይ መሰማራት ይቻላል። በተለያዩ ቦታዎች ይዞ ቤተክርስቲያንን ማገልገል ይቻላል። ይሄ በእኛ ደረጃ የሚገመገም አይደለም፣ በራሴ ማለት ነው። እኔ እዚህ ጋር ማንሳት የምፈልገው ሀሳብ ምንድነው? ቢዝነስ ነው። ብዙ ኮንሰርቶች ይዘጋጁ ነበረ ከዛ በፊት የገና ኮንሰርት ተብሎ ወጣቱ አብዛኛው ኦርቶዶክሳውያን ልደትን በየሆቴሉና በየጭፈራው ነበረ የሚያሳድረው እና አስቡት በዚህ የአላፋት ዝማሬ በመዘጋጀቱ እነዛ ምን ያክል ገንዘብ ሉዝ እንዳደረጉ ማሰብ ነው። አሁን በውጭው ዓለም ያሉ የሃይማኖት በዓላትን ብንመለከት ከሃይማኖትነት ወጥተው ወደ ቢዝነስ ተቀይረዋል። እኛ ጋር ግን ያ እየሆነ ያለ መንገድ ላይ እየደረሰ ጫፍ ላይ ከደረሰ በኋላ የአላፋት ዝማሬ መዘጋጀቱ ያንን አክሽፎታል። ስለዚህ ብዙ በጀት ተደርጎ ብዙ ገንዘብ ተመድቦበት የሚሰራ ስራ ነው ይሄንን ነገር ለማስቀረት። ስለዚህ እኛ ኦርቶዶክሳውያን መንቃት ነው ያለብን። በዚህም በዛም በሚነሳ ሐሳብ አጃቢነትን ማቆም፣ ነገርን ማጥናት፣ እንዴት ነው የሚሰሩት፣ ምንድነው የሚሰሩት፣ ቤተክርስቲያንን እየጠቀመ ያለው በየት ቦታ ነው የሚለውን ነገር መመርመር ያስፈልጋል እንጂ ማንም እየተነሳ አጀንዳ በሰጠን ቁጥር የምንጮህ ከሆነ ንቁ የተባልነውን ነገር እየረሳ ነው። አንበሳው ዲያብሎስ ዙሪያችንን ከቦን ያለው ሊውጠን አሰፍስፎ ነው ያለው። መንቃት ያስፈልጋል። ይሄ ትልቅ በጀት ተመድቦበት የሚሰራ ስራ ነው። የዓለም ባለሀብቶች ሊሳተፉበት የሚችል ምክንያቱም በገና ይጠሩ የነበሩ ጨፋ ዘፋኞች እናውቃለን። በየትልልቅ ሆቴሎች በየትልልቅ ስቴጆች የሚዘጋጁ ኮንሰርቶች ነበሩ። እነዛ ሁሉ ቀርተዋል። አሁን አለፉት 2 ዓመታት እነዚህ መቅረታቸው ደግሞ ትልቅ ቢዝነስ ይዞ ነው የሚቀረውና ከዛ አንፃር በምን አይነት መንገድ እኛ እንሳተፍ ስንል ተጠርተናል። ነጭ ለብሳችሁ ነው የተባለው፣ ነጭ ለብሰን እንሄዳለን። ቤተክርስቲያናችን ሰማዕትነት ምስክርነት ለዘመናት ለ2000 ዓመት ከዛም በላይ ያሳለፈችው ነገር ነው። ሁሌ ሰው ይገደላል፣ ሁሌ ሰው ይሞታል፣ ሁሌ እንታረዳለን። ግን እግዚአብሔርን ማመስገናችንን አናቆምም። የግለሰብም ደግሞ አይደለም። ከግለሰብነት እኮ ያለፈ አወቃቀር ነው ያለው። ጠጋ ብለን ብናየው ቅድም እንግዲህ መምህር ጌታውን እንደተናገሩት እሳቸውን በጥልቀት ስላዩት እኔም ዲያቆን ሄኖክ እኛ ጋር 2-3 መጥቷል። በግልም አግኝቻቸው አውቃለሁኝ። እንደው በጣም ትሁት መምህር ናቸውና ከግልነት ያለፈ ተቋም ነውና ቤተክርስቲያናችንን ሊረዳ የሚችል ተቋም ስለሆነ ልንደግፍ ነው የሚያስፈልገው። በአመት አንድ ቀን ለአላፋት ዝማሬ የምንቃወም ከሆነ የቱ ጋር ነው ቤተክርስቲያናችንን ልንደግፍ የምንችለው? ብዙ ጊዜ የሚደረገው ስራ የተጀመሩ መልካም ነገር የሚያደርጉ ቤተክርስቲያናችን ውስጥ እንደዚህ አይነት እንቅስቃሴ በሚታይበት ጊዜ ያንን ማቋረጥ የተለመደ ነው። እኛ ግን ታግለን ማስቀጠል ያስፈልጋል። ኢቭን መከራ ዋጋ ቢያስከፍል ራሱ ልናስቀጥል ያስፈልጋል እንጂ እንደዚህ በሚሰጠን አጀንዳ ሁሉ እየተነሳን የምንቃወም ከሆነ መሰናክል የምንሆን ከሆነ ጥሩ አይደለም። ስለዚህ ይሄ ከኋላው ምንድነው ያለው፣ ማን ነው ያለው፣ ለምንድነው ይሄ እየተደረገ ያለው የሚለውንም መመርመር ያስፈልጋል ማለት ነው። እውነት ነው። ማናችንም ይሄንን ትልቅ አወቃቀር እንዲያውኑ የማለት አቅሙ ያለን አይመስልንም። እንደዛ አይነት አቅም ያለው ሰው ካለ ደግሞ
ብዙ ብዙ ቀናቶች አሉ፣ 365 ቀናቶች አሉ። አንዱን መርጦ ለእግዚአብሔር ማመስገኛ ቢሰራ ጥሩ ነው ለማለት ነው። አመሰግናለሁ። ይሄ ነው ሐሳብ። እሺ አባታችን ኔትወርክ ነው መሰለኝ ያስወጣሁት። ምናልባት ዋናውን ሐሳብ የጨረሱት ይመስላል እና እሺ እና ምን ልፈልግ መሰላችሁ እንግዲህ የቤተ ክርስቲያን ስራ የሚሰራ ሰው አለ፣ እንደኔ ደግሞ ሰነፍ የሆነ ሰው ሊኖር ይችላል። እነሱ ጎበዞች ሆነው ይህንን ጀምረውታል። ነገር ግን ደግሞ ቤተ ክርስቲያን ሁሉም ይመለከተዋል። በነገራችን ሁላችንም ኦርቶዶክሳውያን ነን። እነሱ እንትን ቢሉም የሁላችንም የገሌ የግል የሚሆን ነገር አይደለም፣ የግላችን አይደለም። ለምሳሌ ቅዳሴው ካህናት ብቻ አይደለም፣ የሁሉም ምዕመን ነው። ካህናቱ ቅዳሴ፣ የመዘምራኑ ማህሌት የሁሉም ነው። የሰባኪያኑ ስብከት የሁሉም ነው። እንደተባለው እኔ እዚህ ጋር አስተያየት መስጠት ሳይሆን አስተያየት የሚሰጥበት መስመር ሊኖር ይችላል እና አስተያየት ብንሰጥ እንደዚህ ይደረግ ማለታችን እንትን ያለው አይመስለኝም። የሚሰጥበት አስተያየቱን አለማወቃችን ጥሩ ነው። ያው የሁላችንም የነሱ የግላቸውን ፕሮግራም ብቻ ሳይሆን የሁላችንም ስለሆነ ብዬ ነው። ሌላው ጉዳይ ግን እኔ ያው ሌሎች አገልግሎቶች ሊኖሩ ይችላሉ፣ የትምህርት ምናምን ያው አብዛኛው ይቻልኩኝ እንዳይላፋት ዝማሬ ሰው የሰበሰበ የለም፣ እውነት ለመናገር ማለት ነው። እና በዚሁ የመጣውን አጋጣሚ እንጠቀም ከማለት አንፃር እንጂ ሌላ ፕሮግራም የለም ማለት አይደለም። እና ቅድም ደግሞ ጀምሬ የተውኩት እኛ በቤተ ክርስቲያን ኦርቶዶክሳውያን አንተም ፍቅረ ኢየሱስ ግብጽ ሄደህ አይተሃል። ብዙ ጉድለቶች አሉ ያላረግናቸው ማለት ነው። ጃንን ማድረግ እስኪ እንቻል። ለምሳሌ በኢኮኖሚው ሌሎቹ ቅድም ለሌሎቹ እምነት ተከታዮች ናቸው የሰሩት ከምንል በቤተ ክርስቲያን የራሳችንን ያልቻልንበት ሁኔታ ነው ያለው። በቤተ ክርስቲያን የምንገለገልባቸውን ነገሮች ከሌሎቹ ነው የምናመጣቸው። የሙስሊም ነጋዴዎች ቢያቆሙ ቅዳሴ ይቆማል ነው የምላችሁ። ለምን? ያ የሚመጣው ከሌሎቹ ስለሆነ እያመጡልን ያሉ። ስለዚህ ይሄንን ራሳችን ብንችል እንደዚህ አይነት ጉድለቶችን የራሳችንን ብናስተካክል እንደው አንዳንድ ነገር እንደዚህ ተነስተው ሰዎቹን የሚሰበስቡበትን መንገድ ወይም ደግሞ ከምንነቅፍ እኛ የተሻለ አሁን ለምሳሌ ጉባኤ አዘጋጅተን አድርገን ምን ያህል ሰዎችን አድነናል የሚለው መታየት አለበት። ማለት እኛ አሁን በቤተ ክርስቲያን ጉባኤ ይዘጋጃል እናደርጋ ስንት ነፍሳትን አተረፍ። እንደዚህ አይነት ሪፖርትም ያስፈልጋል። ይሄ ከስጋ መጠበቅ ብቻ ሳይሆን ስለ ነፍስም መጠበቅ አለብን። ሃይማኖታችንን ስንሞት እንኳን ሃይማኖታችንን ይዘን መሞት አለብን። በሃይማኖታችን ጸንተን እግዚአብሔርን እያመሰገንን መሞት አለብን። እንደው ከሁሉም መሞታችን ብቻ አይደለም፣ ከሞትም መሟት አለ። በክርስቲያንነት ክርስቲያን ሆኖ መሞት አለ፣ እንዲሁ ዝም ብሎ ደግሞ ሲባዝኑ መሞት አለና ከሁለቱም ዓለም ስደተኞች እንዳንሆን ይሄ መሆኑ መሰብሰቡ ትልቅ ነገር ነው እና እንደዚህ የተሰበሰበበት እንትን የለም ሰው ያለበት ደስ ብሎት የሚሄድ ማለት ነው አለ። እንደው ማስታወቂያ ተሰርቶ አይደለም ያን ያህል ሰው የተሰበሰበው። በቃ ያየ ሁሉ እንዳልፈኝ መቼ ነው የሚል ሰው ነው ያለው። ስለዚህ ይሄን አጋጣሚውን ለበጎ ነገር እንጠቀምበት ከማለት አንፃር ነው አስተያየቱን የሰጠሁት እንጂ እኔ አቅም ምን ሰርቼ እነሱ አስተያየትና ከዛ አንፃር ነው። ቅርበሉ ካጠፋዎች አለዮት ያሰማልን አባታችን። እንግዲህ ወደ 24 ፕሮጀክት አላቸው። ፕሮጀክት ማለት ከሕክምና ጋር የተያያዘ ከብዙ ነገር ጋር በነገራችን ላይ አሁን እርሶ በሚሉት ከስልጠናዎች ጋር የተያያዘ ለምሳሌ እርሶ ራስዎት አልነገሩኝም እንዴ? ከዚህ በፊት
እርሶ ራስዎት አንድ የአመራር ስልጠና ላይ አልነበሩም? እንደ አላፋት ዝማሬ አንዱ ዲፓርትመንት ላይ ልክ ነኝ አይደለም? እነ ሰው መሆን ያሰለጠኑት ሰው መሆን የሚዲያ አጠቃቀም ምናምን ነገር በሚል ስልጠና አልተሰጠቱም? በቃ ስለዚህ አይቲ ብዙ ነገር ነው ያላቸው እና እንደው ዝም ብለን አንድ ምስኪን በወጣትነቱ ቀንበር የተሸከመ ዲያቆን ሄኖክ ኃይሌ የሚባል ልጅ አለ ተብሎ እሱ ብቻ እንዳይመስልን እና በጣም ጃይንት የሆኑ ሰዎች ማህበር ውስጥ አሉበት እና ቀርቦ መጠየቅ ይሻላል ማለት ነው። እና በመሰረቱ ጠንቅቅትል በጣም የሰቀሉ ሰዎች አሉበት በዚህ በአይቲ ሙያ እንኳን ማለት ነው። እና ለማንኛውም ብናስተውል ይሻላል። እና ትልልቅ ፕሮጀክት አለ እያየሽ ነው ቤተክርስቲያን እንግዲህ ብዙ ነገር እና አሁን እና አባ ገብረ ኪዳን ለምሳሌ ወደ ግብፅ ሄደው አይቶ የመጡትን ለመተግበር ሲያደርጉ ለምሳሌ ስለ ሆስፒታል ግንባታው ምን ያህሎቻችን አክቲቭ ሆነናል? ወይስ የአባ ገብረ ኪዳን ነገር ዞር ነው ያደረግነው? አይተው እኮ መጥተው የግብፅ ቤተክርስቲያን ገዳማት ሆስፒታል አላቸው፣ ትምህርት ቤት አላቸው፣ ላይብረሪ ያላቸው መሰል ነገር ለመተግበር ተነሱ። እኛ ግን ከመደገፍ ይልቅ ማጨናገፍ ስለሆነ እባካችሁ ማንነታችን ደጋግነት ነውና ኤርሚያስ መጽሐፍ ላይ ትንቢተ ኤርሚያስ ላይ እንደተጻፈ ገመድ እንላክ ለማውጣት ሰዎች ካሉበት እና ይሄን ነው የምለው። እድሜ ለእናንተ እንግዲህ 6 ሰዓት አስቀምጣችሁኛል። 7 ሰዓት አዝናለሁ በጣም ማንም ዶክተር መቼም እሺ አጭር ደቂቃ እውነት ስለሆነ እና እሙሽ እና ከየት ነው እሙሽ? እሺ እኔ ከዚሁ ከዲሲ ነው። ሰላም እንዴት ናችሁ? ቢንዬ በጣም ነው የምወደው። ዳክተር በጣም ነው የምወዳችሁ። ሁል ጊዜ ተከታታይ ነኝ በእውነት እና አንድ ትንሽ እኔ እንጃ ቆይ እንዴት ነበር ያለሽ? ወሲ ጥሪው እንደቀድሞ ዜናውን ዶክተርዬ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ዶክተርዬ እንዴት እንዳለች ሰምተሃል? አሜሪካዊ ናት። እንደዚህ ነው የሚሉት የአሜሪካ ሰዎች። ይቅርታ ይደረግልኝ። አቋላማጣው ነው የሚጠሩት። እሺ ቆንጆ አድርገው ነው የሚጠሩት። በጣም ቢንዬ እንትን እንዴት መሰለ አሁን እኔ አንተም ልፋትን ይኸው በየጊዜው ተከታታይ ነኝ። ሁሌ ነው የምከተልህ የማየህ። እኔ ማንም ሰው አንተም አሁን ምንም ከቤተክርስቲያን አጌንስት የሆነ ቤተክርስቲያን አስተሳሰብም ሆነ ምንም አለ ብዬ አላስብም። እንደውም ብዙ ነገር አይተህ እዚህ ስትመጣ እንደውም ብዙ ከኋላ ብዙ የምታዩት ነገር አለ። ስትቀርቡኛ ጋር አይኖ ሁሉን ሸፋፍናችሁ መሆን ያለበትን እንደምታቀርቡልን እናውቃለን። ስንት እንደምታዩም እናውቃለን። ስለተናገርክ ብቻ አይደለም ከኋላ ያለውን እንደምታጠና አንተ በተለይ በሁሉም ውስጥ የገባህ በደንብ ገብቶ እንደውም እንዳንተ ሁሉ ነገር የሚያይ ግራ ቀኙን የሚያስተውል ሰው ያለ አይመስለኝም። በእውነት እንዲሁ ለማሞካሸት ለማመስገን ሳይሆን እውነቴን ነው። ግን አሁን የምናይበት አይናችን ወይ የምናስበት አስተሳሰብ ይለያያል ብዬ ነው የማስበው። አንዳንዴ አሁን ይሄ ነገር የአላፋት ዝማሬ በእውነት እኔ እንደሱ የሚያስደስተኝ ነገር የለም። ማንም ክርስቲያን እሱን ይቃወማል ብዬ እኔ አስቤ አላቅም፣ አያስብም። ለመቃወም ማንም እሱ አይሁን ብሎ የሚያስብ ክርስቲያን ያለ አይመስለኝም በእውነት። ነገር ግን አሁን አንተም ለምትታገልበት ትግል አሁን በተለይ ለኦርቶዶክሳውያኑ ዛሬም ትላንትም ለሚገደሉ ኦርቶዶክሳውያን የሚሰማን ጠፍቶ ማለት ነው። እንደው ዜናችንን የሚዘግብልን እሙሽ ይቅርታ አድርጊልኝና ሐሳብሽ ገብቶኛል። ይኸውልሽ ምንም ከሱ ጋር አይገናኝም። እየሰማሽ ነው? አሁን እንደው ቅድም አንዳንዶችም ሲያወሩ ስለሰማው ለምሳሌ የቅዱስ ገብርኤል ንግስ አለ አይደል? ለምሳሌ አዋሳ ተጥለቀለቃለች በነገራችን ላይ አይደል?
ይኸውልሽ አሁን እኛ ድምፅ ከምንሆንበት ከምንገደልበት ጋር ምንም የሚያያዝ ነገር የለም። ለምን ብትኝ የምናደርገው በዓል ስለሆነ እየሰማሽ ነው አይደለ? የምናደርገው ስለሆነ ሀሳብሽ ስለገባኝ ነው። ምንም ነገርኩሽ እኮ አሁን ዛሬ አደማውት አይደለ? እኔ የዛሬ 2 ዓመት የነበረው ተቃውሞ ፕሮግራሙ አዘጋጅ ላይ ነበረ። እንዲህ ስለሆነ ታቂ ነበረ። ይሄንን ታቂ ነበረ። ዳላስ ሂጂና ጠይቂ። አይ እኔ አሁን ያዘጋጀውንም ስላዘጋጀው ሰውም አይደለም። እኔ በእውነት አሁን ይኸውልሽ አሜሪካ ሀገር ለምሳሌ ይኸውልሽ ሰነድ አቀርበናል አይደለ? እየደረሰብን ያለው አንተም እኮ እንዳለበት አውቃለሁ። እኔም ብዙ ሰነድ የምሰጠው አውቃለሁ። ባጭሩ ቆይ ልነግርሽ ነው። በቃ እየተገደልን ያለውን ቦታ ከነስፔስ ቀኑን ቦታውን እየጠቀስን ነው የምናወራው። ተረዳሽኛል? አባባሌ ምንም አይገናኝም። በቃ አታነካኩት ከዛ ጋር ተረዳሽ? በቃ እሱ ማደናገሪያ ዜናው ፖለቲካውን በተመለከተ መቼም ቢሆን ብልጽግና ተቃውሞ ከመጀመሪያው ጀምሮ ላያት አልፈልግም ዘመኗን ሙሉ ስታሰቃየኝ ያለው ቢኒያም ሽታዬ ነው። ያለ መረጃ አወራም። ብልጽግናን ጠልቼው አይደለም፣ የሰማሁትን ያወራሁት አለቀ። በዚህ ፕሮግራም ብልጽግና ከፍ የሚልበት ብልጽግና ዝቅ የሚልበት ምንም አይነት ነገር የለም። እየገደለን ነው። ዛሬ እኮ 2 ሰው ተገሏል ወለጋ ላይ። ማን የዘገበው? የትኛው ሚዲያ ዘግቦታል? እኔ ዘግቤዋለሁ። ሌላ ሚዲያ አሁን ቸክ እያደረኩ ነው። አንድም አልዘገበው። ተረዳሽ? ምንም የሚገናኝ ነገር አይደለም። ሰዎቹ ወደኋላ ጠርተው አናገሩን የሚል ንግግር ተነጋግረናል አይደለ? ነበር። በቃ ሰነዱ ገብቷል። እየተገደልን ያለነው እዛ ጋር ነው። ይህንን መርሃ ግብር ከመጋ ምንም ነገር የሚያያዝ ነገር የለውም። እችን ተንተርሶ ይህንን አገልግሎት ለመምታት የተካሄደ ኬዝ ነው። በቃ አለቀ። እኛ መጫዋችን እንቀጥላለን። ስለ አርሲ አላፋት ዝማሬ ግን አንቃወምም። በቃ አለቀ። ተረዳሽ? ይሄ በፍጹም በቃ የሚገናኝ ታሪክ ስላይደለም ይገናኛል። ኢሜጃችንን ይኸው በሰላም እየዘመራችሁ አይደለ እንዴ ይሉናል ማለት የቂል አስተሳሰብ ነው። ንገረኝ ካልሽ ለመሰለሽ ስናስቀድስ ጥምቀትን ምንን ስናከብር እያየው ነው። 1.7 ሚሊዮን እኮ የትግራይና የአማራ ክልል አፋርን ጨምሮ ህዝብ እኮ እንደሞተብን እኮ ያውቁታል። ዛሬ ትላንትና እኮ አነሳውላችሁ። በዛ የተሰደደ ህዝብን አይደለ እንዴ እንትን ያደረጉት። ስለገባኝ ነው መምህር ሚካኤል ምንም አያስፈልገኝም። ልፋታችንን እንትን እንዳይልብን የሚል ነው። እቺ ሀሳብ ልክ አይደለችም፣ አይገናኝም። በቃ እንደዛ እኮ ከሆነ ይጨናገፋል የምትሉ ከሆነ ታዲያ እሁድ ቅዳሴ ማስቆሙ ነው፣ ሰርክ ጉባኤ ማስቆሙ ነው። ምንም የሚገናኝ ነገር አይደለም ማለት ነው። ፈረንጆቹ በነገራችን ላይ እኛ ስላደረሰናቸው አይደለም ያውቁታል። በነገራችን ላይ እኛ ስላደረሰን ያውቁታል። በቃ አንተ ታውቃለህ፣ በእውነት አንተ ታውቃለህ። እኔ መቼ ከአንተ በላይ አውቃለሁ ብዬ አይደለም። በእውነት ምንም ማድረግ ስልክ ያለሽ እሙሽ ስልክ ያለሽ ቢኒዬ የለኝም። በውስጥ ጻፊልኝ። እንዲህ አይነት ፖለቲካ እንትን አላስተናግዳቸውም። ለዛ ነው ምንም የሚገናኝ ነገር ያለው። እሺ ቆይ ዘንድሮ ስለ አርሲ ጮህን። አምና ለምን ተቃወሙት እነዚህ ሰዎች? ካቻ አምና ለምን ተቃወሙት እነዚህ ሰዎች? መንግስት ስለሚጠቀምበት በየዜናው እንደዛ አይነት ዜና ሰምተህ ታውቃለህ? አሁን በየዜናው የውጭ ሀገር ዜና ሁሉ እኮ ነው የሚዘግበው። ኢትዮጵያ ጥሩ ነው አሁን ኦርቶዶክስ አይሞትም ለማስባል ማለት ነው። አይደለም። እሱ ብቻ ነው የምልህ። እሱ ብቻ ስፔሲፊክሊ ይዘገባል። እሱ ብቻ ይህ የአእላፋት ዝማሬ ብቻ ይዘገባል በየቦታው። ለምን ይዘገባል? ሌሎች በዓላቶቻችን እና ደግሞ መምህር ፋሲካው ነው የመጨረሻ ቃል የተናገረው። ሲጨርሱ መጨረሻ ላይ ይሄንን ነው ያነሱለት። ይሏሉ እንኳን አይደለም ብለውት ነው። እሱ በአጭር አማርኛ አነሱልኝ ተብሏል አይደለ?
ችግር የለውም። በቃ ይሄ ምንም የሚገናኝ ሀሳብ ስላይደለ ማለት ነው። ገብቶሻል? የኔ ጌታ በጣም ነው የምወዳችሁ። እግዚአብሔር ይስጥልኝ። ኡጋንዳ ነው ፈረንጅ ሀገር አይደለም ብላችሁ ነው አይደለ? እግዚአብሔር የእውነት አምላክ ነው። ሰውን ያው ክፉ አታናግሩኝ፣ እንነጋገርበታለን። ህዝቡን አታናግሩ። አምላኩን ያመስግንበት፣ ያምልክበት፣ ከፍ ከፍ ያደርግበት። ቤተክርስቲያን ከፍ ብላ ትታይ። እኔ ባይዘዌ ሚሚዬ እኔ ብልጽግና አይደለሁም በእናትሽ። እሺ እኔ ጥሩ ንጹህ ክርስቲያን ነኝ። በእውነት ነው የምልሽ። ኦርቶዶክስ ነው። ተባረኪልኝ። አይ ተይ ተይ እንደዚህ አትበያት እንዴ! ብልጽግና ነሽ ምናምን አትበሏት እንዴ! አይዞሽ አይዞሽ አይዞሽ። እሷን አይደለም እኮ እሷን እኮ አይደለም እንትኑ መዘመሩና መደመቁን ነው እያሉ ያሉት እንጂ ታቸር አይ ይቅርታለቻት እኮ ዶክተር ይቅርታለች። እና ለማንኛውም ይኸውላችሁ ተው፣ ክፉ አታናግሩ። በቃ ተው፣ በቃ ምንም የሚገናኝ ነገር የለም። በቃ በነገራችን ላይ ቆይ አጭር ጥያቄ ልጠይቃችሁ። ሚዲያው ዘግቦልናል፣ እስካሁን አወጣው አይቼዋለሁ እኮ። ረጋ በሉ። ሌላ ቲምም አለ ገና የሚገባ ዳይስት መጨረሻ ቦታ ላይ የሚገቡ አሉ። ማላቅ እንዳይመስላችሁ ይኖራል። ለዛውም አዝናለሁ። አላፋትን ዝማሬ እዚህ ለጮንበት አጀንዳ መቃወሚያ ብሎ ማሰብ ራሱ ያናድደኛል። ከዛ በኋላ ፈረንጆቹ ብሎ አላላሉ መድኃኒዓለም ነው የሚያውቀው። እሱን እንነጋገራለን እና እንደው ምንም አይነት መርሃ ግብር እንዳታደርጉ። እሺ ሎጂክ አታጠኑም እንዴ? እንዲህ አይነት ነገር እንዳታደርጉ፣ የአላፋት ዝማሬ እንዳይኖር ምናምን ኩል ዳውን። ኧረ እባካችሁ እኛ እኮ ቸርች አንድ ሰው ደግሞ ከታች የምትጽፍልን አለና ኢሜጅ ይለውጣል። ምንም ኢሜጅ አይለውጥም። በቃ ይሄ ነው። ልጨርስ ዶክተር፣ በጸሎት ዝጉልኝ በቃኝ። ከዛ በተረፈ ልታናግሩኝ የምትፈልጉ ካላችሁ አናግሩኝ በውስጥ። ከዛ ቀጥቅጡኝ። የእውነት አምላክ ግን አለ። በነገራችን ላይ ስለ የሚገደሉት ዝም አንልም። አሁንም 19 ሰዎች ተፈናቅለውብን ሌላ ቦታ ነው ያሉት። በቃ ትላንት ደግሞ በወለጋ 2 ካህናት ተገድለዋል። በቃ በደንብ ይዘገብ። ለምን በኢቲቪ ለምን አይዘገብም? በቃ በደንብ ይዘገብ። አለመዘገብ ነው። እሺ ቤታችን ተሳስረን እንቀመጥ። ይኸው ለአጥና የግብፅ ቤተክርስቲያን የቱርክ ቤተክርስቲያንን አጥና፣ ታሪክ አጥና። እንደው እረኛ ሲያኮርፍ እረኛ ቢያኮርፍ ምሳው ለራቱ ይሆናል ይባላል። ተጎጂዎቹ እኮ እኛ ነን እኮ ያልተጠቀምንበት እድሉን። የማይመስል ሎጂክ እኮ ነው የሚሰጠው። እሺ ቆይ እንቀመጥ፣ በቃ እንተውና ቁጭ ብለን እንሂድ። ይኸውላችሁ በዝማሬ በነገራችን ላይ ጸጋ፣ ኃይል፣ የጸሎት መሰማት ይሰም። ይኸውላችሁ ለዛውም እኔ በጥቅስ ስላሸነፋችሁ፣ ይኸውላችሁ መስቀል አደባባይ ላይ እየተዘመረ በአብይ ላይ ያለ እርኩስ መንፈስ ይጮሃል። መጽሐፍ ቅዱስ የሚለውን ነው የምናገራችሁ አይደል? ዳዊት በገና በደረደረ ጊዜ ደግሞ ይህን ደግሞ ብሏል ብላችሁ ደግሞ እንዳትዘጉባቸው፣ እንዳትከለክሏቸው። ዳዊት በገና በደረደረ ጊዜ በሳውል ላይ ያለ ርኩስ መንፈስ ይጮ ነበር። በአዳነች ላይ ያለ፣ በአብይ ላይ፣ በብልጽግና ላይ ያለ፣ በቤተ ክርስቲያን ላይ በክፋት የቆመ በበገና በዝማሬ መጽሐፉ ይህን ነው የሚለው። በቃ እንዳይዘመር የሚፈልገው ሌላ ነው። በነገራችን ላይ ሊያጎሳቁል የፈለገ ማለት ነው። በቃ አለቀ። በምስጋና ድላለ ማለት ነው። ይሄው በቃ ጥቅስ ከፈለክ ማለት ነው። በቃ ዳዊት በገና ሲደረደር እርኩስ መንፈስ ይጮህ ነበር። በቃ
በቃ እርግጥ ያለ ቃል ዘምሩ። አንዴ በነጭ ልብስ፣ አንዴ በዝማሬ፣ አንዴ በምን እንዲናውር እኮ ነው። እና ቤተክርስቲያንን እንትን አትበሏት። በነገራችን ላይ ተው፣ ምንድነው እውነት ስለሆነ። እሺ እንደምን አመሻችሁ ዶክተር ቃልዮት ያሰማልን። ቢኒ በጣም ነው የምናመሰግነው። አይ ኦርቶዶክሳውያኖች አንድ ያልገባን ነገር አለ። እዚህ በቀደም እንኳን ዓርብ ዕለት ኦሪየንታል ቸርቾች ተሰባስበው እንደ ግሪክ፣ ኢጂፕሽያን፣ ሲሪያል፣ ኢትዮጵያንም ጨምሮ ልክ የመዝሙር ግንተና የክሪስማስ ፓርቲ ብለው ተዘጋጅቶ ነበርና ማህበረ ቅዱሳን የኦርቶዶክስ ልጆችን ከሁለት አብያተ ክርስቲያን አስተንትን ብለው መዝሙር ወረብና መዝሙር አድርገን ነበር እና ሙሉን የነበረው ትምህርት ወደ 7 ሊቀ ጳጳሶች ምናምን ነበሩ የተለያዩ የኢንዲያን ሆነው ማለት ነውና በደንብ ነበር ሲዘመር የነበረው እና እኛ ቤተ ክርስቲያን ላይ ይሄ መኖሩ ያለውን መገደል ወይም የነበረውን ዛሬ አይደለም መገደል የጀመረው ኢትዮጵያ የዓለማችን ኦርቶዶክስ ቤተክርስቲያን ስትገደል የነበረው ዛሬ አይደለም። ይሄ እንደውም ብርታት ሊሆነን ይገባል። ይሄን መቃወም በእውነት ቤተክርስቲያንን መጉዳት ነው ብዬ ነው የማስበው። እየገባን አይደለም ወይም ለጠላት መንገድ እየከፈትን ቤተክርስቲያንን እያስመታን ያለ ነው እና ወንድሞችም የግል ጉዳይ ካለባቸው የግል ጉዳያቸውን በግል ይሄዱ። ቤተክርስቲያንን ግን አላፍ ዝማሬ ማስቆም ማለት ግን በእውነት ቤተክርስቲያንን አንገት ማስደፋት ነው፣ የባስ ማለት ነው። እንገደላለን፣ ነገም ከነጎዳም እንገደላለን። ሐዘን ያልገባበት ቤተሰብ ስለሌለ ነው ቅድም የሚሉ ሰዎች ነበሩ። ሐዘን ስላልደረሰባቸው ቤተሰብ ያልቀበረ ማንም ሰው የለም። እናት አባቱን፣ እህት ወንድሙን፣ ሚስት ልጁን ያልቀበረ ማንም ሰው የለም። ሐዘን አከርካሪውን ያልመታው ኢትዮጵያ ህዝብ አላ የዓለም ህዝብ የለም። ግን እየተገደልን እየሞተም ሰው ያከብራል። ደግሞ የጌታውን ልደት ለምንድን ነው ሐዘን ልብስ ምን ለብሰው ለምን? እና ኦርቶዶክሳውያኖች ልንነቃ ይገባል። ይሄ ለሌሎች ማመቻቸት ነው። የአፍጥር ፕሮግራም ተብሎ እኮ አብዮት አደባባይ መስቀል አደባባይ እኮ ከላይ እስከታች ሸራ ተዘርግቶ ሲፈጠር ሲዝናኑበት የኖሩበት ነው። መናፍቃን ሲጨፍሩበት የኖሩት ነው። ዛሬ እዚህ ቦታ መደረጉ እንደውም መቀጠል አለበት እንዳልከው። ሌላም እውነት ጀግና የሆነ ሰው ደግሞ ነገ ሌላን ያደርግ። ጀግና የሆነ ሰው ኦርቶዶክሳዊ ነገ ደግሞ ሌላ በዓሎችን መንገድ እየተከፈተ እንደውም መኖር አለበት፣ መቀጠል አለበት። ይሄ መኖራችንን የሚያሳይ ነው። አለበለዛ መታናቸው እንዲያደረግናቸው ነው የሚያስብለው እንጂ ይሄ የብልጽግና ሌላ ይሄ ብልጽግና ምናምን ፖለቲካ ሌላ ነው፣ አይገናኝም። ከዛ ጋር ከፖለቲካ ጋር ባይገናኝ ደስ ይለኛል። እና እባካችሁ እውነት እባካችሁ የምትሰሙ ሰዎች ይሄን ነገር ታው። ቤተክርስቲያንን ነው የምታስመቱት። አንድን ሰው መቃወም መብታችሁ ነው፣ ተቃወሙ። ልጁን ልትቃወሙ ከፈለጋችሁ። ምክንያቱም መቼም አንድ ቤት ውስጥ በወንድሙ ላይ እንግዲህ ሊቃና የተነሳ የአቤል የቃየል ጉዳይ ነው የሚቀጥል ነው። ሰው በወንድሙ ላይ እንደዚህ አይነት ነገር ካለ ማለት ነው። ነገር ግን ምንም የሚያገናኘው ነገር የለም። አላፍ ዝማሬ መኖር አለበት፣ መቀጠል አለበት። ይበል የሚያስብል ነው እና ምንም እንትን አያስብልም። እግዚአብሔር ያበርታችሁ ሁላችሁንም። በእውነት እኔ በጣም ነው ልቤ የሚደመው። በተለይ አሁን መጨረሻ ላይ የዘር ጉዳይ እንደዚህ ሊያውም በቤተክርስቲያን አገልጋዮች በጣም ያሳዝናል፣ ልብ ይሰብራል። እግዚአብሔር እኔ ውስጤ ስትናገር ሳግ እየተናነቀኝ ነው ውስጤ። እንዴት ማመን ያቀታል? በራስ ወንድሞች፣ በራስ ወንድም፣ በራስ ቤት ልጆች እንዲህ አይነት መደረጉ ያሳፍራል በጣም። ይሄ ነገ ታሪክ ሆኖ የሚቀመጥ እኮ ነው። ይሄው ዩቲዩብ ላይ ይተላልፋል እኮ ይሄ ፕሮግራም ተቀርጾ ይቀመጣል። ምናፍርበትን ነገር ለምን እናደርጋለን? ሌላ ከመግደል አይተናነስም እኮ የአርሲ ላይ ከሚደረገው ይሄ የሚተናነስ ነው ብዬ አይደለም። በዘር ተቧድነን ይሄ ነው ክርስትናችን፣ በጎጥ ተቧድነን ይሄ ነው ክርስትናችን። ያሳዝናል። እውነተኛ ክርስቶስ ገብቶናል። ይሄን እያደረግን ያለ ሰዎች በጣም ያሳዝናል። እንዲህ አንሰን ስንገኝ ደግሞ በጣም ያሳዝናል። በእርግጥ አሉ የሚተጉ ሰዎች አሉ፣ የሚተጉ አባቶች ወንድሞች አሉ። ግን በዚህ ልክ ደግሞ ሆነን ስንገኝ ያሳዝናል። በጣም በእውነት ያሳዝናል። እግዚአብሔር ልብ ይስጠን። እናመሰግናለን ሁላችሁንም። ፍሬ እናመሰግናለን። ቃልዮት ያሰማልን። ለማንኛውም ጎበዝ ልጅ ጎበዝ። እግዚአብሔር ይስጥሽ፣ ቃልዮት ያሰማልን። በእውነት እንደዚህ አይነት ጠንካራ እህቶችን ማየት ራሱ ትልቅ
ተስፋ ነው። እናመሰግናለን። ቴንክ ዩ ሰማች ቃድረት ያሰማልን እህታችን፣ እግዚአብሔር ያክብርሽ። ከልብ እናመሰግናለን። የዛሬ ሀሳቦችን አነሳለው፣ አንዳንድ ጉዳዮችንም አያለው። ከዛ በተረፈ ግን ትላንትና ሌላ ነገር አንስቶ ሌላ ነገር እያነሱ በነገራችን ላይ እሺ ሀሳብ አንቀበልም፣ ጨርሰናል። ሀሳብ አሁን የምንቀበለው ሀሳብ የለንም እና አስተውሉ። ከዛ በተረፈ መርምሩ። እኔ አሁን ለምሳሌ እዚህ ጋር መጥቼ ዝም ብዬ ስላወራው እውነት አለ ማለት ነው ጋር አይደለም። በቃ ፈተሽ አድርጓት፣ ጓለል አድርጓት። የተናገርኩት ግን ሁሉም እውነት ነው። ሁሉም እውነት በቃ አለቀ። ይሄ መርሃ ግብር የሄኖክ ኃይሌ አይደለም። በቃ አለቀ። ውልቅ ይበልላችሁ። አታሰቃዩት ልጁ እና እኔ ተውኝ። ዛሬም ከቀጠላችሁ እቀጥላለሁ። በነገራችን ላይ ግን ተውና አርፋችሁ በቃ ወደ ሌላ አጀንዳ ግቡ። በቃ በዚህ ፕሮግራም ላይ ግን ዳንቅራ ስትሆኑ እኛ ለህዝቡ አዌር እናደርጋለን። ለመሰላችሁ መጠቀሚያ ስለማይሆን ይሄ መጠቀሚያ ስለማይሆን በቃ ባጭሩ ይሄ እችን መርሃ ግብር ይዛችሁ መጠቀሚያ ማድረግ አትችሉ። ስሩ። እናንተም ተነሱ። በቃ አንዳንዶች ነጭ የብልጽግና ልብስ ነው እንዴ? ትላንት እኮ ነው ብልጽግና እኮ የመጣው። ምንድን ነበር የምንለብሰው? የሰማይ ልብሳችን የመቅደስ ልብሳችንም ነጭ ነው። በቃ አቁሙ። በቃ ስለዚህ ጉዳይ አቁሙ። በቃ ተሰብስባችሁ መታችኋል። አንዳንድ በቃ አቁም፣ ተዉት። በቃ አላፋ ዝማሬን አታንሱ። ካነሳችሁ ግን እኛ መልስ እንሰጣለን። እኔ በደንብ አድምቼ ነው የምሰጠው። የምትናገሩ ሰዎች ኢንቴንሽናችሁ ስለሚገባኝ ማለት ነው። ምንም ደርድር ከፈለግ አዳነች እንዲያርጋ እንትና እንዲያርጉ በል ከፈለግ በል፣ እኛ መልስ እንሰጣለን። በቃ 20 ሺህ ብር ለእራት ግብዣ ምናምን። አዎ በቃ ምክንያቱም የቻለ ሰው እንዲገባ አለቀ። ዝም ብለህ በ3 ሺህ ብር ልገባ ነው እንደ ገብተህ ልበላ? 20 ሺህ ብር ያስፈልጋል። በቃ 1,000 ከሆነ 1,000 ሰው ሸራተን ይበላል። 20 ሺህ ብር መግቢያ። በቃ ቅባት ነው ምናምን ደግሞ ትላላችሁ። አምጣሲ በቃ እናውራ። በቃ ቅባት ከሆነ የቅባት ትምህርትን ሰውየው ልጁ ይዟል። አምጣ በሰነድ አትዋሽ። እና ተጠንቅቁ። አርፋችሁ ቁጭ በሉ። አርፋችሁ ቁጭ በሉ። ካነሳችሁ ነው ይቀጥላለሁ። በግልጽ አማርኛ በቃ ለመሰላችሁ አንዳንዶቻችሁ ሳትጮሁ ባለቀ ሰዓት መታችሁ ይሄንን መርሃ ግብር ልትጠቀሙ እራት እንድትበላ ነው። 20 ሺህ ብር እራት እንድትበላ በዛው አገልግሎቱን እንድትደግፍ ጨዋዊ እኮ አሰራር ነው በነገራችን እና ነው። ዶክተርዬ በጸሎት አዘጋለንም፣ ጌትዬ በጸሎት አዘጋለንም። ከዛ በተረፈ ጥያቄ ያላችሁ 0911 ይሄ እንቶ ፈንቶ አልፈልግም። እኔ በመረጃ ነው የማወራው ማለት ነው ነገራችን። ይቅርታ ቢኒ አንድ ነገር ልጨምር። አንቺ ልጅ አይደል ልተኛበት። እሺ አላስረዝም፣ ግን አሁን ራት መብላት ያልከው ነገር ላይ እዚህ የተሐድሶ በናፍቃን መጫወቻ ለሚያደርጉት ቤተክርስቲያን የእራት $1,000 $2,000 እየተከፈለ እኮ ነው ራት ፈንድሬዚንግ ተብሎ የሚበላው። እዛ ስንትና ስንት አጀንዳ ተቀርጾበት ሰው የሚድንበት መርሃ ግብር ላይ እንዴት ያ ሰው በዚህ ሰው ይቀናል? እኛ ባለንበት አካባቢ 20 ሺህ ብር ምንድነው $1,000 $2,000 ራት ተብሎ ይበላል፣ ተብሎ ፈንድሬዚንግ ይዘጋጃል። ሊያውም ከዛ በኋላ ተሐድሶ እላዩ ላይ ይነክስበታል በየሚከፈተው ቤተክርስቲያን ላይ እና በጣም ያሳዝናል። ራትን እኮ የተዘጋጀ እኮ ራት እኮ ነው። ከቻልክ ሄደህ ትበላለህ፣ ካልቻልክ ሄደህ ዝም ብለህ
ሳትገዛ 20 ሺህ ብር አትገባትም። በቃ አለቀ። ሲስተም ነው። እንዲህ ምን ነው የ5 ሚሊዮን ራቱን ረሳችሁት እንዴ? ኧረ ተው ነቃ በሉ። ለምን ትጃጃላለህ? በቃ ብላ ከቻልክ የምትደግፍ ከሆነ ራትን በልተ ሐሳብም ገዝተ እግዚአብሔርን አመስግነ ውጣ። በጉልበት አልተደረገ፣ በአደባባይ በየቤተ ክርስቲያን ቅስቀሳ አልተደረገም። እና ይሄ ነው። ጌትዬ በጸሎት ዝጋለን። በእውነት ከልብ ነው የምወዳችሁ። ሞክረኛው ነው እያንዳንድ ሞክር። ይህን ፕሮግራም እኔን ሳይሆን ይህን ፕሮግራም ሞክር። እቀጥላለሁ። ያው ስደበኝ፣ ምን ችግር አለ? እኔ አንዴ ምን ጌትዬም ግን በውሸት የሚከብር እግዚአብሔር የለም። በቃ ወደፊት ትበላለህ። አልቋል ራት። አሁን ራት አልቋል። አሁን የገባ ነው ይላል። አሁን ቁርስ ላይ አይደለ እንዴ? ጾም ነው። በዛ ላይ ጌትዬ በጸሎት ዝጋለን። እሺ እሰማለሁ። አዎ እሺ ወይ ዞር ለዚህ ጩጮ እሺ እግዚአብሔር ይስጥልን ላስተማራችሁን ለመከራችሁን ቃሎት ያሰማልን፣ እድሜና ጤና ያድልልን። እግዚአብሔር አምላካችን አገልግሎታችንን ይቀበልልን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳድረ፣ ሰዓተ ቀኑን ባርኮ በሰላም እንዲያውለን፣ ሰዓተ ቀኑን ባርኮ ቀድሶ በሰላም ያለ፣ ሰዓተ ሌሊቱን ባርኮ ቀድሶ በሰላም እንዲያሳድረን የእሱ ቅዱስ ፈቃድ ይሁንልን። ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሐዋርያት፣ ስለ ነቢያት፣ ሰዓታን ስለሆነ ስለ ቅዱሳን መላእክት ብሎ እንዲለመነን፣ ታመው በአልጋ ቁራኛ በደዌ ዳኛ ተይዘው በየቤቱ በየሆስፒታሉ በየበረንዳው የወደቁ አስጠበቃ ጥላ ከለላ አጥተው በእስር ላይ የሚማቅቁ በሀሳባቸው ድውያን የሆኑ በምርኮ ያሉ የተጨነቁ ግራ የገባቸውን ሁሉ በምሕረት በቸርነት እንዲያስብልን የአምላካችን ቅዱስ ፈቃድ ይሁንልን። አምላካችን ልዑል እግዚአብሔር ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን እንዲጠብቅልን፣ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሐዋርያት፣ ስለ ነቢያት፣ ሰማዕታት ስለሆኑ ስለ ቅዱሳን መላእክቱ ብሎ እንዲለመነን፣ በችግር ላይ በመከራ ላይ በሞት በስደት ላይ ያሉ ወገኖቻችንም ደግሞ እግዚአብሔር አምላክ በምሕረት በቸርነት እንዲደርስልን የሰማዕታቱን በረከት እንዲያሳድርባቸው የእሱ ቅዱስ ፈቃድ ይሁንልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተስርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይስጥልን። ደህና እደሩ፣ ደህና ዋሉ። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ